بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله الأمين وعلى آله وصحبه أجمعين. نصيحة للنساء، الدرس السابع من آفات اللسان. إن اللسان قد يرضي صاحبه ويهوي به في النار. قال الله تعالى عن أهل الجنة لأهل النار: ما سلككم في سقر؟ قالوا لم نكن من المصلين ولم نكن نطعم المسكين وكنا نخوض مع الخائضين وكنا نكذب بيوم الدين حتى أتانا اليقين. من آفات اللسان كملاس አደጋዎች መካከል ይላል። من آفات اللسان آفات ማለት خطورة አደጋዎች ማለት ነው። መላስ የተለያዩ አደጋዎችን ያስከትላል። አላህ Subhanahu Wa Ta'ala በሚፈልገው መልክ ካልተጠቀመበት ምላስ አደጋዎቹ በጣም ከባድ ናቸው። የሚያስከትላቸው አደጋዎች በጣም ከባዶች ናቸው። ሰዎች በአንደበታቸው ሽርክን ይናገራሉ፣ ኩፍርን ይናገራሉ፣ ቢድዓን ይናገራሉ፣ ሐሜትን ይናገራሉ። كذلك ነገር ማሳበቅ نعم በምላስ የሚፈጸሙ ወንጀሎች በጣም በርካታዎች ናቸው ማለት ነው። ሰዎችን መተቸት፣ ሰዎችን መሳደብ፣ ሰዎችን ማብጠልጠል፣ نعم ውሸት መዋሸት፣ በምላስ የሚሰሩ ወንጀሎች በጣም በርካታዎች ናቸው፣ ብዙ ናቸው። በምላስ የሚሰሩ ወንጀሎች በጣም በርካታዎች ናቸው። إن اللسان لسان ይላል إن اللسان لسان አንደበት قد يرضي صاحبه بمعنى يهلك صاحبه ባለቤቱን በርግጥ ማለት ነው ያጠፋዋል፣ አደጋ ላይ ይጥለዋል ማለት ነው። إن اللسان አንደበት ምላስ قد يرضي بمعنى يهلك صاحبه ባለቤቱን ያጠፋዋል። ويهوي به في النار እሳት ውስጥ እንዲወድቅና እሳት እንዲገባ ያደርገዋል። هوا يهوي بمعنى يسقط ማለት ነው። እሳት ውስጥ እንዲወድቅ ያደርገዋል በአንደበት ምክንያት ማለት። قال الله تعالى ለዚህ መረጃ አላሁ عز وجل በቀጣዩ እንዲህ ይላል: أن أهل الجنة የጀነት ሰዎችን በተመለከተ لأهل النار ለእሳት ሰዎች የሚያስተላልፉትን መልእክት በተመለከተ ማለት ነው። أهل الجنة የጀነት ሰዎች لأهل النار ለእሳት ሰዎች የሚያስተላልፉትን መልእክት በተመለከተ አላህ ሲገልጽ ምን ይላል? ما سلككم ይላቸዋል። የጀነት ሰዎች لأهل النار ለእሳት ሰዎች ያስገባችሁ ምክንያቱ ምንድነው ይሏቸዋል። في سقر سقر ውስጥ ጀሃነም ውስጥ ያስገባችሁ ምንድነው ይሏቸዋል። قالوا ይላሉ እነዛ የእሳት ሰዎች ማለት ነው መልስ ይመልሳሉ። ለምነኩ من المصلين ከሰጋጆች አልነበርንም ብለው መልስ ይመልሳሉ ማለት ነው። ከሰጋጆች አልነበርንም ይላሉ። ولم نكن አሁንም አልነበርንም نطعم المسكين የተቸገሩ ሰዎችን ምስኪንን የምንመግብ የምናበላ አልነበርንም ይላሉ። ሰበቡ ይሄ ነው ጀሃነም እንድንገባ ያደረገን፣ ሰቀር ውስጥ እንድንገባ ያደረገን ይሄን ይላሉ ማለት። ወኩና ነበር ነኹዱ የምንዘባርቅ ነበር مع الخائضين ከሚዘባርቁ ሰዎች ጋር አብረን የምንዘባርቅ ነበር ይላሉ ማለት ነው። ወኩና ያው መረጃ የሌለውን ነገር እንደፈለጉ ይናገራሉ። በነገሮች ውስጥ ኸውድ ያደርጋሉ፣ ይዘፈቃሉ፣ ይዘባርቃሉ ማለት ነው። ከሚዘባርቁ ሰዎች ከኻኢዶች ጋር አብረን ኸውድ እናደርግ እንዘባርቅ ነበር ይላሉ። ወኩና ነበርንም ይላሉ ንክذቡ የምናስተባብል ነበር ቢየውም ዲን በፍርዱ ቀን በመጨረሻው ዓለም መኖር የምናስተባብል ነበር ይላሉ። ይሁሉ نعم የምላስ አደጋው ማለት ነው። وكنا نكذب بيوم الدين حتى أتانا اليقين እርግጠኛ የሆነው ሞት ማለት ነው እኛ ዘንድ እስከ መጣበት እለት ድረስ በዚህ ሁኔታ ላይ ነበር ይላሉ ማለት ነው። የጀነት ሰዎች አህሉል ጀና ለአህሊ النار ጥያቄ ሲያቀርቡ አህሉል النار በዚህ መልክ መልስ ይመልሳሉ ማለት ነው። حتى أتانا اليقين እኛ ዘንድ እርግጠኛ የሆነው ሞት እስኪመጣ ማነው እስከመጣበት ድረስ በዚህው ላይ ነበርን ብለው መልስ ይመልሳሉ ማለት ነው። قال الحافظ ابن كثير رحمه الله تعالى الحافظ ابن كثير الله يزلاتهنا في قولهم وكنا نخوض مع الخائضين የሚለው ውስጥ ይንሲናገሩ
ከሚዘባርቁ ሰዎች ጋር አብረን እንዘባርቅ ነበር የሚለውን ሲያብራሩ ኢብኑ ከሲር ረሂመሁላህ አይ ነተከለሙ እንናገር ነበር ማለታቸው ነው አሉ ፊማ ላ ነዕለሙ በማናውቀው አጀንዳ ላይ በማናውቀው ርዕስ ላይ በማናውቀው ጉዳይ ላይ እንናገር ነበር አንድ ሰው ያለ መረጃ በማያውቀው ነገር ላይ የሚናገር ከሆነ ኸውድ እያደረገ ነው ያለው ማለት ነው እየዘባረቀ ነው ያለው ማለት ነው أي نتكلم فيما لا نعلم وقال قتادة انده هلال كلما غوى غاو غوينا معه ابن كثير يسلفوت كقتادة ما انه قتادة واو بمادرج قتادة من هلال كلما غوى وكنا نخوض مع الخائدين يميلون استنقم كلما غوى بمعنى ضل بتأمم قطر غاوين تماما بتأمم قطر كلما غوى غاوين تماما بتأمم قطر غوينا معه كرسوغا أبرن ان نتأمن بها نعم ይሄ የጀሃነም ሰዎች አንዱ መገለጫቸው ማለት ነው የጀነት ሰዎች ግን በመረጃ እንጂ ዝም ብለው አይጓዙምና መረጃ ይዘው ነውና ማለት ነው ሰዎች በጠመሙ ቁጥር አብረው አይጠሙም ማለት ነው وفي صحيح البخاري من حديث أبي هريرة رضي الله عنه عن النبي صلى الله عليه وسلم قال إن العبد ليتكلم بالكلمة من رضوان الله لا يلقي لها بالا يرفعه الله بها درجات وإن العبد ليتكلم بالكلمة من سخط الله لا يلقي لها بالا يهوي بها في جهنم ورواه مسلم بمعناه في صحيح البخاري من حديث أبي هريرة رضي الله عنه إمام البخاري أبو هريرة وهابي بمدرج من يلوك أبو هريرة يوسل سيونو عن النبي صلى الله عليه وسلم قال يا الله ملكتني عليه الصلاة والسلام قد تعون قال إن سلفوا أبو هريرة ينقرال يا الله ملكتني عليه الصلاة والسلام قالوا إن العبد ما نيوم باريا يا الله باريا لا يتكلم بالكلمة عندت كلمة عندت قال ينقرال من رضوان الله سبحانه وتعالى متاسدست الله مدست باتشو قالاتوچ አሉ الله የሚያስደስቱ ከነዛ አንዲት ከሊማ ይናገራል ሲናገራት ግን لا يلقي لها بالا ምንም ግምት የማይሰጣት ሲሆን ማለት ነው بمعنى لا يلتفت لها قلبه ولا يتأملها بخاطره በልቡ ሳያገናዝባት ማለት ነው እንደ ቀላል ነገር ነው የሚመለከታት ቃላቷን ካንደበቱ ስትወጣ ግን من رضوان الله سبحانه وتعالى የሚያስደስቱ ከሆኑ ንግግሮች አንዷ ነች ማለት ነው يرفعه الله بها درجات በዚህ ከሊማ ሰበብ ምክንያት ሳቢያ الله عز وجل በርካታ ደረጃዎችን ከፍ ያደርግለታል አሉ ሲናገራት እሱ ግን ግምት እዚህ ደረጃ ላይ ታደርሰኛለች ብሎ አይገምትም አያስብም ማለት ነው لا يلقي لها بالا يرفعه الله بها أي بسببها درجات تلاقي درجات الله كيف يدرجوا له وإن العبد بارع دقمالو لا يتكلم بالكلمة عندت كلمة ينقرال عندت نقر ينقرال من سخط الله كالله سبحانه وتعالى سخط الله يمسكت أن يمسكيم كون نقر عندت كلمة ينقرال له لا يلقي لها بالا أهنم قمت يميست تأمل سيادرقو سيجنزبو نعم قمت سيستو كلموان ينقراتل جن يهوي بها بسبب مكنيات مالته بسببها في جهنم يمزقزقال جهنم يمقدال الله عز وجل جهنم يسكبال مالته إيه إمام البخاري زقبوت ورواه مسلم بمعناه إمام مسلم بمعنى زقبوت تمسها سايبه هنا بقالات لا يلو ነገር ግን ቡኻሪ ሙስሊም አንዳንድ ቃላቶች ላይ ያሉ ማለት ነው ግን በመዓናው ሁላቸውም ተመሳሳይ በሆነ መልክ ዘግበውታል ነው طيب ሙስሊም አራተኛው ሙጀለድ 2290 ላይ ይገኛል ይሄ አሁን ምንድነው من افات اللسان የሰው ልጆች አንደበታቸውን የምላስ አደጋ በጣም ከባድ ነው የምላስ ኹጡራ በጣም አደጋ ከባድ ነው ሽርክ ሰዎች የሚፈጽሙት በምላሳቸው በልባቸውም በሰውነታቸው ክፍል ቢፈጽሙም በአንደበት ሽርክ ይካሄዳል ኩፍር በአንደበት ይፈጸማል ቢድዓ በአንደበት ይፈጸማል كذلك ሐሜት ነገር ማሳበቅ ውሸት ማጭበርበር ሰዎችን ያለ አግባብ መሳደብ መተቸት በብዙ መልኩ በምላስ የሚፈጸሙ ወንጀሎች በጣም በርካታዎች ናቸው ከእስላም የሚወጡም ከእስላም የማይወጡም ማለት ነው ስለዚህ ምላስን አንድ ሰው ካልተቆጣጠረው አላህ በሚወደው መልክ ካልተናገረ ባለቤቱን ለጀሃነም ይዳርገዋል ማለት ነው ባለቤቱን ለጀሃነም ይዳርገዋል ማለት ነው አይናም አንዲት ከሊማ ብቻ በመናገሩ አላህ Subhanahu Wa Ta'ala የምታስደስት ከሆነች ግምት ሳይሰጣት ነው የሚናገራት አላህ በርካታ ደረጃዎችን ከፍ እንደሚያደርግለት
አሁንም አንዲት ከሊማ እንደሚናገር አንድ ሰው በዛች ባንዷ ከሊማ አላህን የምታስቀይም ከሆነች ማለት ነው ግምት የማይሰጣት ሆኖ እያለሱ በሷ ምክንያት ጀሃነም እንደሚምዘገዘግ ጀሃነም ውስጥ እንደሚገባ ነው እያየን ያለ ነው ማለት ነው ودونك بعض آفات اللسان أم عبد الله من تلالج ودونك ياجي مالت خذي مالت بعض آفات اللسان عندبت كميرج أتشونا كم يستلفاتشو أدقاوش مكاكل كفيلون اسكي ياجي يالج كفيلون ياجي عدامتي مالتوان ودونك بمعنى خذي مالت بعض آفات اللسان كأندبت آفاتوش أدقاوش كفيلون اسكي لتكسلش ياجي مالتوانو عندنا النطق بالشرك والكفر بشركنا بكفر من ناقرني مثل አንደበት ካዘላቸው ወይም አንደበት ከሚያስተላልፋቸው አደጋዎች መካከል በሽርክ መናገር በኩፍር መናገር ከአላህ Subhanahu Wa Ta'ala ውጭ ያለን አካል እርዱኝ እያለ የሚጮህ ከሆነ ባንደበቱ ናም ይጠቅማሉ ይጎዳሉ እያለ ባንደበቱ የሚናገር ከሆነ አይናም ከአላህ Subhanahu Wa Ta'ala ውጭ ያለን የሚማጸን ከሆነ በአንደበቱ ማለት ነው ይሄን አርግልኝ ይሄን ስጠኝ እያለ ይሄ ሁሉ አደጋ በአንደበት ነው የሚፈጸመው ማለት ነው كدعاء غير الله فيما لا يقدر عليه غير الله والحلف بغير الله والنذر لغير الله فإن هذه شركيات يجب حفظ اللسان عنها والنطق بالشرك أعظم آفات اللسان كدعاء غير الله كالله سبحانه وتعالى وجعلن مما صني مثل كالله وجعلن يفلقوا نجره النبي يهون ملائكة دقاقوش جنوش من نجرهن كالله وجعلن مما صني مثل باندبتونه የሚማጸናቸው ማለት ነው ለይስጡኝ ሀብት ስጡኝ በተለያየ መልኩ ሊማጸናቸው ይችላል ማለት ነው ከአላህ ውጭ ያለን መማጸን ይመስል فيما لا يقدر عليه غير الله كالله سبحانه وتعالى ውጭ ያለ አካል የማይችለው በሆነ አጀንዳ ላይ ማለት ነው فيما لا يقدر عليه غير الله كالله سبحانه وتعالى ውጭ ያለ አካል በማይችለው ነገር ማለት ነው نعم كالله وجه الله ما نم لفصمه وما يشلو نجر لي مالته فيما لا يقدر عليه غير الله والحالف بغير الله كالله سبحانه وتعالى وجه بال نجر ما مالن يمثل والنذر مثالن يمثل لغير الله كالله سبحانه وتعالى وجه لا نجر مثالن يمثل فإن هذه أنني كله شركيات ناتهم يجب قدته هنا حفظ اللسان አንደበትን መጠበቅ ግዴታ ይሆናል አንها ከነኚህ ነገሮች ማለት ነው አንደበትን እያንዳንዳችን ራሳችንን መጠበቅ አለብን ማለት ነው እነኚህ ነገሮች ላይ ከባድ አደጋዎች ስለሆኑ እነኚህ ላይ እንዳንወድቅ ማለት ነው እነኚህ አደጋዎች በጣም ከባዶች ናቸውና እነኚህ ላይ ማለት ነው እንዳንወድቅ ናም ጥንቃቄ ያስፈልገናል ማለት ነው ወንጥቁ መናገር በሽርክ ሽርክን መናገር አዕظሙ آفات اللسان አንደበት ማለት ነው ካዘላቸው አደጋዎች ከሚረጫቸው አደጋዎች እጅግ በጣም የገዘፈው አደጋ ብሎ ማለት የሽርክ ጉዳይ ነውና ማለት ነው አንደበት ናም ከሚያስተላልፋቸው እሺ لا تحت طيب موجود بالكثرة طيب النطق بالشرك والكفر كدعاء غير الله فيما لا يقدر عليه غير الله والحلف بغير الله والنذر لغير الله فإن هذه شركيات يجب حفظ اللسان عنها والنطق بالشرك أعظم آفات اللسان በሽርክ መናገር አንደበቶች ማነው አንደበት ማለት ነው አንደበት ከሚራጫቸውና ከሚናገራቸው አደጋዎች እጅግ በጣም የገዘፈው ሽርክ ነው ማለት ነው وقد ينطق بالكفر بكفر ሊናገር ይችላል አንደበት ማለት ሽርክ ሊናገር ይችላል كفر ሊናገር ይችላል ማለት ነው كسب الله ورسوله ለምሳሌ አላህ عز وجل መሳደብን ይመስል መልእክተኛውን عليه الصلاه والسلام መሳደብን ይመስል አይ نعم አላህን መሳደብ መልእክተኛውን መሳደብ ኩፍር ነው ይሄ ሁሉ በአንደበት ይፈጸማል ሰቡ ማለት ነው فإن هذا كفر كهدت ነው يقول الله في كتابه ይህን በተመለከተ አላሁ عز وجل ቁርአን ውስጥ እንዲህ ብሏል
فإن هذا كفر كهدتنا اللهم سادم ملكتنيون عليه الصلاة والسلام مسادم كفرنا فإن هذا كفر يقول الله في كتابه الكريم ولئن سألتهم ليقولن إنما كنا نخوض ونلعب قل أبي الله وآياته ورسوله كنتم تستهزئون لا تعتذروا قد كفرتم بعد إيمانكم سورة وبالي الله عز وجل ونافقوشن بتملكة ولئن سألتهم بستيقاتشو ليقولن يلالو ويم يلوهل إنما كنا نخوض ونلعب أنيا أكو يتجاوتنا يقلرنو يلوهل إنما كنا ينبرنو نخوضو يتجاوت النبر ونلعب يقلر نبر يلالو قل بلاتشو أبي الله بالله سبحانه وتعالى وآياته بالله أنقصوش ورسوله بالله ملائكتنيا كنتم تستهزئون تافيزالاتشون بلاتشو لا تعتذروا مكنياتوችን አደርድሩ قد كفرتم برغت ክዳችኋልና بعد إيمانكم ከእምነታችሁ በኋላ ክዳችኋልና የተለያዩ ምክንያቶችን አትደርድሩ በላቸው ይላል አላህ Subhanahu Wa Ta'ala ስለዚህ አላህ Subhanahu Wa Ta'ala መሰለና 90 ولئن سألتهم لا يقولون إنما كنا نخوض ونلعب قل أبي الله وآياته ورسوله كنتم تستهزئون لا تعتذروا قد كفرتم بعد إيمانكم كما ناتشوها لا كداتشوها لنا مكنياتوችን አትደርድሩ አሁን አላህን መልእክተኛውን በአላህ አንቀጾች ሱብሃንአላህ ተሳለቃላችሁን ተሰደባላችሁ ታሾፋላችሁ ታፊዛላችሁን እየተባሉ ነው እየቀለርን ነው እንኳን ያሉ እየተጫወትን ነው ያሉ አላህ عز وجل ምክንያት አትደርድሩ ክዳችኋል ብሏችኋል ማለት ነው ስለዚህ የመላስ አደጋ በጣም ከባድ ነውና ሰዎች በመላሳቸው ብቻ ማለት ነው ከኢስላም የሚወጡበት አጋጣሚ አለና ጥንቃቄ ማድረግ አለብን ነው ሁለተኛው من افات اللسان ከመላስ አደጋዎች መካከል ሁለተኛው አንጥቁ بالبدعه بدعን መናገር ማለት በቢድዓ መናገር نعم كالذكر الجماعي نعم የበህብረት ሰዎች አንድ ላይ ተሰባስበው አላህን ማስተዋወስ አላህን መዝከርን ይመስል ማለት በአንድ بصوت واحد እያወጡ ማለት ነው بدع ነው ነገር ካሁን በፊትም አይተናል አብዱላህ ኢብኑ መስዑድ الامام الدارمي የዘገቡት ሐዲስ አለ መስጂዱ ሰዎች ተሰባስበው ከቢሩላህ 100 መራ እያላቸው አንድ ሰው እየመራቸው ጠጠር ሰብስበው ቁጥሩ እንዳይሳሳቱ ዚክር ሰዎች ይዘክሩ እንደነበረ እዛ ላይ ከባድ የሆነ ነገር እንዳናገሯቸው ባለፈው ድረሳችን አይተናል እናንተ ከነብዩ አለይሂ ሰላቱ ሰላም መንገድ የተሻለ በሆነ መንገድ ላይ ነው ያላችሁት ወይም ደግሞ የጥመት በር ከፋቾች ናችሁ ካሉ በኋላ በሰበሰቡት ጠጠር ነው እያራገቡ ከመስጂድ ያባረሯቸው ማለት ነው እና الذكر الجماعي بدعه ነው ስለዚህ ይሄ አንጥቁ بالبدع ይሄ ሁሉ በመላስ የሚካር ነገር ነው ማለት ነው ከذكر الجماعي በህብረት አንድ ላይ ሰዎች የሚያስተናብሩ የሚያከናውኑት የሆነ ዚክርን ይመስል ማለት ነው ወደዕወቲ ጥሪ ማድረግን ይመስል ኢለል ቢዳኢ ወደ ተለያዩ ቢዳዎች ጥሪ ማድረግን ይመስል ሰዎች ወደ ተለያዩ ቢዳዎች ጥሪ ያደርጋሉ በአንደበታቸው ማለት ነው ከልሐፊ ለምሳሌ ቅስቀሳ ማድረግን ይመስል ቅስቀሳ ማድረግ ለምን አለ الاحتفال بالمولد النبوي صلى الله عليه وسلم ሰዎች በነብዩ አለይሂ ሰላቱ ሰላም ተወለዱበት እለት እያሉ የሚጨፍሩበት አለና የተለያየ ሽርክና ቢድዓ ኹራፋት የሚከናወንበት የሆነው የመውሊድ ማለት ነው احتفال ዝግጅት ለዛ ቅስቀሳ ማድረግን ይመስል ነው ምሳሌ የሚቀሰቀሱ ሰዎች በአንድ ቤታቸው ነው ማለት ነው በአንድ ቤታቸው ቢድዓ እየተናገሩ ነው አደጋ ላይ ይወደቁ ናሉት ማለት ነው كذكر الجماعي والدعوة إلى البدع በሰዎች ተሰባስበው በተለይ ይሄ በሱፊያው ዓለም ያለው ዚክር ማለት ነው አንድ ላይ ተሰባስበው بصوت واحد ነው ከአላህ ምንም አይነት አጅር አያገኙም ضلال ነው ጥመት ነገር ضلال ነገር አጅር የለውም ለምን እያንዳንዱ ዒባዳ እያንዳንዱ ዚክር የሚሆን ማንኛውም ነገር ዒባዳ አላህ ዘንድ ተቀባይነት ያገኝ ዘንድ ሁለት መስፈርቶች ተቀምጠዋልና ኢኽላስና ሙታባዓ ነብዩ አለይሂ ሰላቱ ሰላም በዚህ መልኩ አላህን አላሳውሱም بصوت واحد የሚናገሩት ነገር እንኳን ሽርክ ባይኖረውም ማለት ነው ሽርክ ባይኖረውም አስለም በሽርክ የተሞላ ነው አዝካራቸው ላይ ትክክለኛ እንኳን ነው ሽርክ እንኳን የሌለው እንኳን ቢሆን አላሁ አክበር ብቻ የሚለው ምሳሌ ወይም ላ ኢላሃ ኢላላህ የሚለው ሱብሃንአላህ የሚለው ይሄን بصوت واحد አንድ ላይ ተሰባስበው የሚወጡት ከሆነ ቢድዓ ነው ከአላህ አጅር ያገኙበትም ضلال ነው ጥመት ነው በል يوم القيامه ይጠይቁበታል كالذكر الجماعي والدعوة إلى البدع ولتلايو بدعوش تري ما درقني مثل
كالحث نعم قسقسا مادرق على الاحتفال بزججتون ديكناون مالتنا بالمولد النبوي النبي عليه الصلاة والسلام مولد يتولدبتن እለት በተመለከተ ዝግጅቱን እንዲከናወን ቅስቀሳ ማድረግን ይመስል ማለት ይሁሉ ባንደበት የሚካር ነው ማለት ነው طبعا እሳቸው የተወለዱት ትክክለኛው ረቢዑል አወል 12ኛው ቀን ላይ አይደለም የሞቱበት እንጂ طيب وصيام رجبا مصومن يمثل سوچ رجبن صوموا ايالو والدعوه الى البدع كالحث مثالي على صيام رمضان على صيام رجبن صوم አለባቸው እያሉ ሰዎችን ቅስቀሳ ማድረግን ይመስል ማለት ነው ራሳቸው የሚያምኑበት አለ ረጀብ ወይም ሰኞ ቀን ወይም ሐሙስ ቀን ወይም አያመል ቢድ አይደለም ራሳቸው የሚያምኑበት ረጀብ ላይ ይሄን ቀን መጾም አለበት ብለው የሚያምኑበት አለ ምንም አይነት መረጃ የሌለው ማለት ነው ይሄንን ይመስል ወልቢድዓቱ ቢድዓ ደግሞ ሙሐረመቱን حرام ነች وهي ضلاله እርሷ ምንድነች ጥመት ነች ቢድዓ ሙሐረም ነች ጥመት ነች በአጠቃላይ ቢድዓ ሆኖ ሐሰን የሆነ ነገር የለም وليس فيها حسن ቢድዓ ውስጥ ሐሰን የሚባል ነገር የለም አይና መልካም የሚባል ነገር የለም ቢድዓ በአጠቃላይ ጥመት ነውና ማለት ነው لأن النبي صلى الله عليه وسلم مكنياتهم يا الله ملكتني عليه الصلاة والسلام قال إن بلوال إياكم محدثات الأمور بلوال أستنكاتشوالهن أدس ميكسة نغروتين كدينغا يتساسروا أدس مفلفلونا ممنجعه نغروتين أستنكاتشوالو يلالو لهن ملكتها السلالفو ينبرو ለሰሃቦቻቸው ኹጥባ ሲያደርጉ ያወርቃማው ትውልድ ሰሃባዎች ቁጭ ብለው እያዳመጡ ባለ አህለል ቢድዓዎች ሳይፈለፈሉ ነው መልእክተኛው ይሄን ንግር ያስተላልፉ የነበረው ማለት ነው ሱብሃንአላህ والبدعه محرمه وهي ضلاله وليس فيها حسن لان النبي صلى الله عليه وسلم قال اياكم محدثات الامور ብለዋል አቀፍ ነው በዲን ላይ አዲስ ምክንያቱም በዲን ላይ የምንለው ለምንድን ነው ሌላ ሐድ من احدث في امرنا هذا የሚል ስላለም በዚህ በእኛ ዲን ላይ በእኛ ጉዳይ ላይ አዲስ ፈጠራ የፈጠረ የኛ ትእዛዝ ያልታከለበትን ብለው ስላሉ ኢያኩም ሙህደታት الامور ስንል ከድንገት ስርነት ያላቸው አዲስ የሚፈጠሩ ነገሮች ማለት ተጠንቀቁ ብለዋል فإن كل محدثة ምክንያቱም አዲስ የሚፈለፈሉና የሚፈጠሩ ነገሮች ሁሉ ቢድዓዎች ናቸው ብለዋል وكل بدعة بدعة ሁሉ በአጠቃላይ ደግሞ ضلالة ጥመት ነው ብለዋል መልእክተኛው አለይሂ ሰላም ስለዚህ ضلالا ወደ ሐሰን ሊቀየር አይችልም ማለት ነው ጥመት نعم ወደ ሐሰን ሊቀየር አይችልም ሙተዲዓዎች نعم አጭበርባሪዎች ቢድዓ ለሁለት ይከፈላል ቢድዓ ሰይአ አለ ቢድዓ ሐሰና አለ ያሉ ቢጮሁም ምንም ማለት መረጃ የላቸውም የነሱን ጥመታቸውን ለማቆየት نعم የሚያደርጉት ነገር ነው ማለት ነው የአላህ መልእክተኛ አለይሂ ሰላም ኩሉ يعني فإن كل محدثة بدعة وكل بدعة ضلالة كل የምትለው ቃል صيغه من صيغ العموم አቀፍ የሆነ መልእክት ካዘሉ ቃላቶች አንዷ ነችና ማለት ነው ከዛ እሷ የገባችበት ነገር በአጠቃላይ አቀፍ ነው ከዛ ውስጥ ማለት ነው ከዛ ውስጥ መረጃ ብቻ ነው ይሄ ሲቀር ብሎ የሚለው አሊያ ለምሳሌ كل من عليها فان ምድርገጽ ላይ ያለው ሁሉም ይወድ ማን ይጠፋል አው ይጠፋል ብለን እናምናለን ማለት ነው ሁሉም ይጠፋል ብለን እናምናለን ማመን አለብን ማለት ነው አይና والله على كل شيء قدير على كل شيء قدير الله በሁሉ ነገር ላይ ቻይ ነው አው الله በሁሉ ነገር ላይ ቻይ ነው ብለን እናምናለን ማለት ነው ይሄን አቀፍ ነገር ነው ከዚህ መንጭቆ የሚያወጣ ሌላ እስትና የሚያደርግ መረጃ ያስፈልጋል ማለት ነው የሰው ልጅ አእምሮ በፍጹም ከዚህ የሆነ ነገር ገንጥሎ ሊያወጣ ይችላል እና ማለት ነው اخرجه مسلمون امام مسلم የዘገቡት ሐዲስ من حديث جابر بن عبد الله رضي الله عنهما جابر بن عبد الله የዘገቡት የሆነ ሐዲስ ማለት ነው ኢማም ሙስሊም ናም የዘገቡት ጃቢር ብን አብዱላህ ከነብዩ አለይሂ ሰላም ያወሩት የሆነ ማለት ነው وكل የምትለው ቃል وكل صيغه من صيغ العموم አቀፍ ከሆኑ ቃላቶች አንዷ ነች በቃ ኩል ከተባለ አንድ ነገር ላይ ሁሉም የሚቀር ነገር የለም ማለት ነው በአጠቃላይ ለምሳሌ كل نفس ذائقة الموت አንዲትም ነፍስ ሞትን ማትቀምስ የለችም ማለት ሁሉም ይቀምሳል ማለት ነው አይ ከዚህ ይሄ ሲቀር ለማለት መረጃ ከቁርአን ከሱና መምጣት አለበት እንጂ አሊያ አቀፍ እንደሆነ ነው እኛ የምናምነው ማለት ነው وفي الصحيحين أن عائشة رضي الله عنها عائشة أم المؤمنين عند تلالة بخاري ومسلم الحديث قالت قال رسول الله صلى الله عليه وسلم من أحدث في أمرنا هذا بزهدنا اللي أدس فترة يفترة من يهون
ሰውየው ማለት ነው ወይም ያ ከድንጋይ ተሰርነት ያለው ርዕሱ የፈለገው ነገር ይሁን من احدث في امرنا هذا ما ليس منه የዲናችን አካል ያልሆነን ዲናችን የሚታወቀው መረጃ ነው በቁርአን በሱና በሰለፎቻችን አረዳድ نعم በሰለፎቻችን فهم በሱሐባዎች فهم በታቢዒዎች በተባዑ ታቢዒን የዲናችን አካል ያልሆነን አዲስ በዲናችን ላይ ፈጠራ የፈጠረ فورد መርዱድ ነው ተቀባይነት የለውም ባጢል ነው ብለዋል يا الله ملتني عليه الصلاة والسلام إذن من أفات اللسان كملاس عادقاوش مكاكل عنده من دنو أن نطق بالبدعة ببدعة من ناقر مالته ببدعة الناقر سووش عند لا يتسباسبو بصوت واحد ذكر لذكره يشلال بدعة محدث نو ضلال نو تمت نو وده بدعة الرماد رقن يمثل نعم شنتون قترو وده بدعة الريم يادرقي وانا بركاتا ዱዓቶች አሉና በርካታ ዱዓቶች አሉ ወደ ቢድዓ ጥሪ የሚያደርጉ ማለት ነው ይሄ ሁሉ ወንጀል ነው ማለት ነው كذلك ثالثا ሶስተኛው الغيبة حميد እቺ ደግሞ ሐሜት የምትባለው هي من اكثرها انتشارا بين الناس በሰዎች መካከል ከሚረጩና ከሚነዙ አደጋዎች መካከል አንዱ ምንድነው ሐሜት ነው ሐሜት ሱብሃንአላህ በተለይ ሴቶችን በተመለከተ ወደፊት እንደምናየው ማለት ነው الغيبة في زماننا أصبحت فاكهة كثير من نساء اليوم تلاقي ወደፊት የሴቶች የብዙሃኑ ሴት እሸት ሆኗል የብዙሃኑ ሴት እሸት ማለት በዘመናችን ሐሜት ነው ትላለች ኢላ من رحم الله الله عز وجل ያዘነለት ካልሆነ በስተቀር ማለት ነው طيب طريق التوبة من الغيبة كهاميت عند سو عند تارجو توبة ما درج እንዳለበትም ርዕስ ወደፊት ይመጣል እንመለከታለን ሌላው من آفات اللسان ከምላስ አደጋዎች መካከል አንዱ الغيبة ሐሜት ነው ሐሜት ማለት ምንድነው እንመልከት والغيبة مبين تعريفها فيما رواه مسلم حدثنا يحيى ابن أيوب وقتيبة وابن حجر قالوا حدثنا إسماعيل عن العلاء عن أبي هريرة أن رسول الله صلى الله عليه وسلم قال أتدرون ما الغيبة قالوا الله ورسوله أعلم قال ذكرك أخاك بما يكره نعم يا الله ملكتني عليه الصلاة والسلام በቀጣዩ በገለጹት ስለ ሐሜት تعريفون يا حميت من النتن مالتنا ان نرد لك حديث مالتنا والغيبة حميت ولا مالت مبين قلت تدرغال تبرارتوال قلت تدرغال يا حميت من النتو قلت تدرغال مبين قلت يقلصال تعريفها حميت የሚባለው ነገር ማስተዋወቅ حميت ማለት ይሄ ነው የሚለውን فيما رواه مسلم ኢማም ሙስሊም በዘገቡት ሐዲስ ላይ ተገልጿል ማለት ነው ምክንያቱም ያንዳንዱ ነገር ታሪፍ ያስፈልገዋል ይሄ ነገር ማለት ምንድነው ብለ ይሄ ነው ብለ የምትገልጽበት ነገር ያስፈልጋል والغيبة حميت مبين تعرفها ገለጸዋ ተብራርቷል ማለት ነው حميت ምንነቱ ታውቋል ምንነቱ ተነግሯል فيما رواه مسلم ኢማም ሙስሊም በዘገቡት ሐዲስ ውስጥ ማለት ነው حدثنا يحيى ابن أيوب ይላሉ يحيى ابن أيوب نجرن وقتيبة نجرن وابن حجر نجرن قالوا صوستم مالو لال حدثنا إسماعيل نجرن لالو صوستم طيب عن العلاء اسماعيل دمو علاء كان يبالسوا السدسيون العلاء عن أبيه كباتو عن أبي هريرة يا علاء أبا دمو كأبو هريرة يزقب السيون أبو هريرة منالو رضي الله عنه أن رسول الله صلى الله عليه وسلم يا الله سبحانه وتعالى ملائك تنيا قال بلوال أتدرون ما الغيبة حاميت مالت من እንደሆነ ታውቃላችሁን አሉ ሰሃቦቻቸው ማለት ነው እንግዲህ حاميت والغيبة مبين تعريفها فيما رواه مسلم إليهم حاميت من እንደሆነ ታውቃላችሁ አሉ ሰሃቦች قالوا الله ورسوله أعلم اللهና መልእክተኛው ይወቁ እኛ አናውቅም አሉ قال يا الله መልእክተኛ عليه الصلاة والسلام ምን አሉ يا الله መልእክተኛ عليه الصلاة والسلام ምን አሉ قال ذكرك أخاك بما يكره ذكرك أخاك وندمهن ማስታወስህ ነው بما يكره በሚጠላው ነገር ወንድምህን በሚጠላው ነገር ማስታወስህ ይሄ ነው ሐሜት የሚባለው ብለው የአላህ መልእክተኛ አለይሂ ሰላቱ ወሰለም ተናግረዋል
ይሄ ذكرك اخاك بما يكره የሚለው ወንድምህ በሚጠላው ነገር ማስታወስህ የሚለው في غيابه ትክክለኛው في حضوره አንዳንዶቹ في حضوره وفي غيابه ያሏሉ ሐሜት የሚባለው ፊት ለፊትም እያለ ይሁን ወይም በሌለበት ቦታ ላይ ሊሆን ይችላል ሐሜት ይባላል ያላሉ ትክክለኛው ግን ራጅህ የሚያደርጉት في غيابه ነው غياب ላይ ያለ ማለት ነው ሐሜት حرام ነው ذكرك اخاك بما يكره የሚለው في غيابه በሌለበት ማለት ነው ሐሜት የሚባለው አንድ ሰው እያለ ፊት ለፊቱ ነው ሐሜት የሚባለው ወይንስ በሌለበት ነው በሚለው የሐሳብ ልዩነት አለ ትክክለኛው في غيابه ነው በሌለበት ማለት ነው አንድ ሰው ምሳሌ አጭር ነው ወይም ወፍራም ነው በሌለበት እገሌ ወፍራም ነው እገሌ አጭር ነው እገሌ ጥቁር ነው ሐሜት ነው ካለ ግን ባለበት ከሆነ ደግሞ ስድብ ነው የሚሆነው ሰብ ነው የሚሆነው ይላሉ አንዳንዶቹ ሐሜት የሚባለው በሌለበት ሲሆን ይላሉ ያን ያለበትን ነገር በሌለበት ማስታወስ ማለት ነው ሌሎቹ ደግሞ አይደለም حتى في حضوره في ለፊቱ እያለም ራሱ ሐሜት ነው ያሏሉ ምክንያቱም ወደፊት እንደምናየው عائشة أم المؤمنين رضي الله عنها صفية بتملكت صفية من النبي عليه الصلاة والسلام بالبيت نج حسبك من صفية كذا وكذلك صفية بوقته يلتشم تعني قصيرة أجرنج مالتن ملك ما سالف اللي قالوا صفية أجرنج إيه الله يسأت بحرينه قالوا صفية بلل تشبتنا ويهن يستوسد شو مالته صفية هي نقدر سمع دمون نعم 500 تمسك تلقونه الصوت مساسين يعني تلقونه ليلة جمع وسطال هذا كبير ايوه هذا 650 طيب እና ሶፊያ አጭር መሆኗ አላህ ይሰጣት ነው ግን እሷ ባለችበት ይሄ ነገር ቢወሳ ስለሚከፋት በሌለችበት ነውና አኢሻ ረዲየላሁ ዐንሃ ይሄን ነገር ያነሳችው ማለት ነው እና በሌለበት ሲሆን ነው ይላሉ በንግግር ሊሆን ይችላል በአውሳፍ ሊሆን ይችላል መግማ ይሆነ ማለት ነው لو كان حاضرا او وصلت له لكرها አንድ ሰው ያ ነገር እገሌ እንዲህ ይያለህ ነው ብሎ ቢሉት የሚጠላው ከሆነ ማለት ነው ወይም ፊቱ እያለ ቢናገሩ ቢያወሱ የሚጠላው ከሆነ ሐሜት ይባላል ይሄ ማለት ነው طيب الله عند ሰው ሲጠይቅ الله ورسوله اعلم ብሎ መመለስ زياده ورسوله لا تقال بعد وفاة النبي صلى الله عليه وسلم مطلقا لك بهونه ملكኛ عليه الصلاه والسلام ከሞቱ በኋላ መጠቀም የለብንም ይላሉ ابدا زياده ورسوله لا تقال بعد وفاة النبي صلى الله عليه وسلم مطلقا لا تقال بعد وفاة النبي صلى الله عليه وسلم مطلقا لك بهونه ملكኛ عليه الصلاه والسلام ከሞቱ በኋላ አይቻልም ነው እሳቸው ከሞቱ በኋላ ሙጥለቀን አይቻልም ልክ በሆነ መልክ ማለት ነው አይ سواء كان في الاحكام الدينيه ام في الدنيويه نعم في الاحكام الدينيه ከድንጋ በተሳሰሩ ነገሮችም ላይ ሊሆን ይችላል ወይም ደግሞ ዱንያዊያ ከዱንያ ጋር ተሳሰርነት ባላቸው ነገሮች ላይ ሊሆን ይችላል አንድ ነገር ሲጠይቅ አንድ ሰው አላህ ወረሱሉሁ አዕለም ብሎ በልቅ በሆነ መልክ መጠቀም አይቻልም ነው ልቅ በሆነ መልክ መጠቀም አይቻልም አላህ ወረሱሉሁ አዕለም የሚለው ማለት ነው ከሞቱ በኋላ ሙጥለቀን سواء كان في الاحكام الدينيه ከድንጋ ተሳሰሩ ይሆኑ ለምሳሌ ይሄ ነገር حرام ነው ወይስ ሐላል ነው ሲሉት አንድ ሰው አላህ ወረሱሉሁ አዕለም ማለት የለበትም ام في الدنيويه ወይም ከዱንያ ጋር ተሳሰረ ጉዳይ ማለት ነው አይ ለምን لان النبي صلى الله عليه وسلم መልእክተኛው في قبره ቀብራቸው ውስጥ ሐዩን በህይወት አሉ ሐያተን በርዘኺያ ነው የሚኖሩት ማለት ሌላ ዓለም ነው ዱንያ ላይ ያለ ህይወት ሳይሆን ሌላ ዓለም ነው እየኖሩ ያሉትና አላሁ አዕለሙ በከይፊየቲሃ አቋሃኑን የሚያውቀው አላህ ነው ህይወታቸውን ከሞት በኋላ ያለውን ቀብር ላይ ያለውን ህይወታቸው ማን ነው وفي صحيح ሆነ ሐዲሳቸው انه يقال للنبي صلى الله عليه وسلم انك لا تدري ما احدث بعدك يوم القيامه ወደ ሐውድ ሰዎች ሲጓዙ የሚከለከሉ ሰዎች አሉ ነብዩ አለይሂ ሰላቱ ሰላም يوم القيامه ሐውድ የሚባል አላቸው ያንን ሰዎች ሊጠጡ ሲጓዙ ከፊል ሰዎች የሚከለከሉ ሰዎች አሉ ለነዛ ሰዎች ምን ይባላል
ሲከለከሉ ለመልክ ምን ይባላል ኢነከ አንተ لا تدري አታውቅም ما احدث بعدك ካንተ ሞት በኋላ ሰዎች ምን እንደፈጸሙ የምታውቀው ነገር የለም ይባላሉ ስለዚህ ያውቁ መልክኛ አለይሂ ሰላም ማለት ነው إنك لا تدري ما أحدث بعدك وبهذا كان يفتي الوالد رحمه الله تلالج يفتي الوالد رحمه الله يعني الشيخ مقبل الوادعي بزي ملك فتوى يادرقون نبرا لك بهونا ملكتنيون عليه الصلاة والسلام عندي سؤال سيتأيك كدينات سرنت يالو نقل ليون يشلال كدنيا قات سرنت يالو نقل ليون يشلال الله ورسوله أعلم بلو مالت يلبتمنو أيوة ملكتنيون عليه الصلاة والسلام يستمر ترأسه كهونا نعم تلاله ያውቁት ስለነበረሳቸው ማለት ነው በተፍሲል በዝርዝር መሆን አለበት እንጂ ልቅ በሆነ መልክ አላህ ወረሱሉ አዕለም አይባልም بعد وفاته عليه الصلاه والسلام ከሞቱ በኋላ ማለት ነው ወደ ርዕሳችን እንመለስ ذكرك اخاك بما يكره የሚለው ወንድምህ በሚጥለው ነገር ወንድምህን ማስታወስ ነው ሐሜት ማለት የሚለው قيل ተባለ افرايت ان كان في اخي ما اقول እኔ የምናገረው ነገር ወንድሜ ላይ ካለስ ለምሳሌ አጭር ነው አለ አጭር ነው ሰውየው ማለት ነው وفرام نو على وفرام نو تقر نو على تقر نو مالتنا على يعني أي هذه الأوصاف متحققة في صاحبها أيعد هذا من الغيبة المنهي عنها مالتنا يا أني ما وراو نجر والنمي بدل لبت ما وراو نجر الصلاة يترقاقت نجر نو يالا نجر نو إيه ما هون حاميت نو يتكلك ليه هنا حاميت كملوس يكاتت لنا نو حسبوا مالتنا እያለ ማለት ነው ጉዳዩ አለበት እሱ ላይ ማለት ነው በተጨባጭ አሁን ወደፊት የምናየው ሶፊያ አጭርም ነች አይሻም ጥቆማ ያደረገችው ይሄን በተመለከተ ነው ማለት ያለ እሱ ላይ የሚገኘውን ባህሪ ከሆነስ እየተናገርኩ ያለሁት አላቸው ማለት ነው قيل افرايت ان كان في اخي ما اقول አሁን የምናገረው ነገር የሚገልጸው የሆነ ወስፍ ባህሪ እሱ ላይ ካለስ قال يا الله ملكني عليه الصلاة والسلام إن كان فيه ما تقول أنت يمثل نجر كلا فقد اغتبته وهميته يبالو هنا والوك يالو نسلا يالو النجر السبل اللبت ستتقس نعم هميته يبالو هنا مالته ميت ألاو هنا يالا النجر مالته إن كان فيه ما تقول يمثل نجر لمثال أجرنا على أجرنا تعالج أجرنا مالته مثلا ينجر በብዙ መልክ ምሳሌ ሰዎች እገሌ እንደዚህ ነው ለምሳሌ ወይ አፍንጫ የለውም ሊል ይችላል ጎማዳ ነው እንደዚህ ነገር በቃ ወይ እገሌ ጸጉር የላትም ብቻ ያለውን ነገር ማለት ነው ኢንካና فيما تقول فقد اغتبته ነው በቃ ያ አንተ የምትለው ነገር እሱ ላይ ካለ ማለት ነው በርግጥ አምተሃል ነው አያችሁ ይሄ ነው يعني لا معنى للغيبة الا هذا ما ነው የሐሜት ማዕናው ይህ እንጂ ሌላ አይደለም ማለት ነው ሐሜት ማለት አንድ ሰው ላይ ያለን ነገር እሱ ላይ ያለን ነገር ናም ያው የሚጠላው ሆኖ እያለ ማለት ነው የሚጠላው ሆኖ እያለ ያን ነገር መጥቀስና ማውሳት ነው ማለት ነው ወኢለም يكن فيه ከለለስ ለምሳሌ አንድ ሰው ጎማዳ ነው አሉ ምሳሌ ወይም ጎማዳ ናት አለች ማለት ነው የለም ያ ነገር ወይም አጭር ነው አለ ምሳሌ አጭር አይደለም ወይም አጭር አይደለችም እንበል ምሳሌ ወኢለም يكن فيه ከለለስ يعني ما تقولوا ማለት ነው አንተ የምትለው ነገር የሌለ ሆነ ዝም ብለህ በሌለ ነገር ከሆነ ያወራህ ያለው فقد بحته በርግጥ ባጢል ነገር ተናግረሃል በሱ ላይ نعم ቀጥፈህበታል አሉ ማለት ነው የሌለ ነገር እየቀጠፍክ ነው ማለት ነው فقد بحته اي قلت عليه البهتان ማለት ነው بهتانን ተናግረሃል ቀጥፈትን ቀጥፈሃል በሱ ላይ وهو الكذب بهتان ما كذب ማለት ነው هذا اعظم من الغيبه كحاميت እጅግ በጣም የገዘፈ ወንጀል ደግሞ ይሄ ነው بهتان ቀጥፈቱ ማለት ያኛው እኮ አለ አላህ የሰጠው ባህሪው ነው ምሳሌ አጭር ናት ማለት አጭር ነው ማለት አላህ የሰጠው ባህሪው ነው نعم ያ ሐሜት ከሆነ ይሄ ደግሞ የሌለ ነገር ደግሞ መለጠፍ ባንዲ ሰው ላይ ወንጀሉ በጣም የገዘፈ ነው ይሄ ቅጥፈት ቡህታን ይባላል ማለት ነው ወንጀሉ ከሐሜት ይሄ ይበልጣል ለምን ሐሜት የሚባለው ያለውን እሱ ላይ ያለውን ግን የሚጠላው ሆኖ ያለ እሱ ላይ ያለ ነገር መጥቀስ ነውና ማለት ነው وإن يكن فيه فقد بهته نعم وقوله بهته يملو قال النووي في شرح مسلم النووي في شرح مسلم 16 مجلد 142 ገጽ ላይ بفتح الهاء ይላሉ فقد بها يملو فأمانه هاءን مفتوح አድርጋት مخففة بها تساتل بهات نعم قلت فيه البهتان ማለት ነው በሱ ላይ ቅጥፈትን ተናገርክ ማለት ነው
فقد بهته مالتاچو ملكتنيو عليه الصلاه والسلام بللبيا የምትናገረው ነገር እዛ ወንድምህ ላይ ከለለ የምትናገረው ነገር እህትህ ላይ ከለለ የምትናገረው ነገር እህትሽ ላይ ወንድምሽ ላይ ከለለ ማለት ነው ይሄ فقد بهته مالتاچو ملكتنيو عليه الصلاه والسلام يعني قلت فيه البهتان قطفتن በሱ ላይ ተናግረሃል ቅጥፈትን ቀጥፋል ማለት ነው وهو الباطل እሱ ደግሞ باطل ማለት ነው የሌለ ነገር ሐሰትን ቅጥፈትን ቀጥፈበታል ማለት ነው ይላሉ የነወዊ ንግር በዚህ ተቋጨ ማለት ነው فالغيبة غيبة حميت محرمة قليلها وكثيرها يبزا منسم ሁሉም በአጠቃላይ حرام ነው فالغيبة محرمة قليلها وكثيرها سبحان الله ይሄ በጊዜያችን ማለት ነው ሰዎች እየተጠቀሙት ያለ ማለት ነው ያለ ሐያ بدون ሐያ እየተጠቀሙት ያለ ማለት ነው ሱብሃንአላህ ሸሪዓ የፈቀዳቸው 6 ነገሮች ወይም አንዳንድ ዑለማዎች 8 ያደርሷቸዋል እነኛ ካልሆኑ በስተቀር ሐሜት በየት መልኩ አይፈቀድልህም እነኛንም 6ቶቹን እናያቸዋለን እነዛ ላይ ብቻ እነዛ ሐሜት አይደሉም ሸሪዓ ፈቅዶልሃል በነዛ መልኩ አላህ ይጠይቅህ ማለት አሊያ ሐሜት ከዛውጭ በጣም ከባድ ነው والله فالغيبة محرمة قليلها وكثيرها حامي مالت ምንድነው ለሚለው ደግሞ መልእክተኛው አለይሂ ሰላቱ ሰላም ገልጸውልሃል በቃ ذكرك اخاك بما يكره انت በንግግር ሊሆን ይችላል በአውሳፍ ሊሆን ይችላል በንግግር ሊሆን ይችላል በአውሳፍ ባህሪውን በመግለጽ ሊሆን ይችላል መذማ የሆኑ ማለት ነው ሐዲር ሆኖ ያለ የሚያንገሸግሸውና ስትናገር የሚጠላው በሆነው ነገር ማለት ነው ወይ በተለያየ መንገድ ቢደርሰው ናም የሚጠላው ከሆነ ገዴኮ እንዲህ ይያለ ነው ብለው ሲነግሩት የሚጠላው የሚያስቀይመው ከሆነ ሐሜት ፈጽመበታል በዛ ሰው ላይ ማለት ነው فالغيبة محرمة قليلها وكثيرها ففي سنن أبو داود نزقبوت أن عائشة رضي الله عنها كعائشة وابي بمدرج أنها عائشة قالت عليه يا رسول الله يا الله ملك تنياه يعني حسبك من صفية كذا وكذا عليك النبي عليه الصلاة والسلام يا رسول الله بلا ما تنو حسبك بكه نو من أي من عيوبها مال عنده نور صفيان بتملكته لان تبكينو عليه نور صفيان بتملكته لان تبكينو حسبك بكينو من صفية صفية يعني زوجة النبي صلى الله عليه وسلم يملكني عليه الصلاة والسلام بالبيت صفية كذا وكذا يعني تعني قصيرة أجرت ما تنفلقانه أجرت ما تنفلقان مالته بكينو لك كنورو شو مكاكل عنده أجر مهونو أبشا بكينو ليلا بايتكس عنده مالته እንግዲህ አጭር መሆኗን አላህ Subhanahu Wa Ta'ala የሰጣት ነው አንድ ሰው ረጅም መሆኑ አላህ የሰጠው ነው قال احد الرواه ከዘጋቢዎቹ ሐዲስ ላይ ካሉ ከዘጋቢዎቹ አንዱ አለ تعني قصيرة አጭርናት ማለት ነው የፈለገው አጭርናት ማለት ነው የፈለገችው طيب فقال النبي صلى الله عليه وسلم يا الله سبحانه وتعالى ملكتኛ አሉ ይሄን ንግግር ከሰሙ በኋላ አሉ لقد قلت አሉ عائشة ሆይ برجت نيجرن تناجرش على والله نيجرن تناجرش على كلمة قالن تناجرش لو مزيجت إتشي تناجرشات قالوا بتكلك النورو أي بمعنى خلطت بماء البحر سبحان الله بحر وقيان وسوس كال وهاجا بتكلك النورو لما زجته تبكلوا نبرا بلو ملكتنا عليه الصلاة والسلام تناجروا معنا سبحان الله أو نتشي الله يسطاتن بحري نيتناجرش لنا نقرأ يدلنا مع ذلك قل ملكتنا ومنالو يتشي كلمة بتكلك النورو صفيان بتملكته يتناجر شاتي ونتشو قال بحر لي وقيانوس وس كال بحر لي من وهلي كبحر لي كال وهاجا بتكلكل وهو انتبل شوالي مال بمعنى أي غيرت لونه أو ريحه أو طعمه مالتنا يوهو كالروي بلاشال تكيروا عليك ويمشتا ويمتأمو مالتنا سبحان الله لما زجته لو مزجت يملو أي خلطت مالتنا بتكلكل نور لما زجته يملو دمو أي أفسدته تبكلونا تبلاشو نبرا مالتنا عندي كلمة لا إله إلا الله عندي سو يالبت يونون بحري من ناقر انقدي كبرة تملكته مالت سبحان الله يللبت من ناقر دمو وانجلو بتام يكبد مونو قلسنو كتفتو بوفتانو مالتنا يدمو قال لي على ناقر نو اندنيا أساسا اندنيا قنزابي አጭር ነች በቃ ከንከኖቿ ሁሉ ከአይቦቿ ሁሉ እንደው ይሄ በቂ ነው ሌላ ያስፈልግም እንደማለት ነው በቃ حسبك من صفية كذا وكذا የሚለው ማለት ነው لقد قلت كلمة لو مزجت بماء البحر لمزجته ስለዚህ የመላስ አደጋ من افات اللسان አንዱ ምንድነው غيبة ሐሜት ነው ማለት ነው ምላስ በጣም ከባድ ነው ሐቂቃም الله سبحانه وتعالى
በናም በሰጠን መልኩ ካልተጠቀምነው እንደምላስ ከባድ ነገር የለም እንደምላስ አደጋው የበረታ ነገር የለም ማለት ነው ምላስን ካልተቆጣጠርከው ልቅ ካደረከው ዱንያ አኺራህን ያበላሽዋል ማለት ነው اي نعم وفي الصحيحين بخاري ومسلم الحديث من حديث ابي بكرة رضي الله عنه ان النبي صلى الله عليه وسلم قال يا الله ملتني عليه الصلاه والسلام እንዲህ ብለዋል ابو بكرة የተሰኘ ሱሐቢ የዘገቡት የሆነ ሐዲስ قال فان دماءكم ملتني عليه الصلاه والسلام ደሞቻችሁ واموالكم ገንዘቦቻችሁ واعراضكم ክብሮቻችሁ عليكم በእናንተ ላይ حرام ነው ብለዋል يوم عرفه ذو الحجه ላይ نعم ያስተላለፉት መልእክት ነብዩ አለይሂ ሰላቱ ወሰለም ማለት ነው የመጨረሻ ሐጅ ባደረጉ ጊዜ ሐጃቸው የመጀመሪያም የመጨረሻም ነው ሐጀቱል ወዳዕ ላይ ያደረጉ ጊዜ ምን ብለዋል فإن دماءكم وأموالكم وأعراضكم عليكم حرام ደሞቻቸው አንዱ የሌላኛውን ደም ያለ አግባብ ማፍሰስ የለበትም ያን አንዱ የሌላኛውን ገንዘብ ያለ አግባብ መብላት የለበትም መንጠቅ መቀማት የለበትም አንዱ የሌላኛውን ክብር ያለ አግባብ መዳፈር የለበትም حرام ነው አሉ በቃ ሱብሃንአላህ የሰው ልጅ አማኝ ማለት ነው ለሌላኛው ደሙም ገንዘቡም ዒርዱም ክብሩም حرام ነው ማለት ነው كحرمه يومكم هذا لك ይሄ ቀን አሉ يوم عرفه ማለት ነው عرفه ቀን ትልቅ ክብር ሸሪዓ እንደሰጠው ሁሉ እናንተም እንደዛው ማለት ነው ሱብሃንአላህ ምክንያቱም በጊዜው ይህን عرفان ቀንና ዙልሂጃን كذلك መካን ማለት ነው በጣም ያከብራሉ ሰዎች አላህ የተከበሩ ሀገሮች እንዳደረጋቸው የተከበረ ሀገር ወይ የተከበረ ወር የተከበረ ቦታ عرفان الله እንዳደረገው ያምናሉ አይዳፈሩም ይጠነቀቃሉ ማለት ነው ልክ የሙስሊሞች ደሞቻቸውና ገንዘቦቻቸው ክብሮቻቸውም እንደዚሁ ናቸው ማለታቸው ነው كحرمه يومكم هذا يعني عرفان በተመለከተ في بلدكم هذا يعني مكه እዚህ ሀገራቸው ላይ መካ ማለታቸው ነው في شهركم هذا يعني ذو الحجه ማለት ذو الحجه የተከበረ ወር ነው نعم ذو الحجه ማለት በአረበኛ አቆጣጠር 12ኛው ወር ማለት ነው كذلك عرفه 12ኛው ወር 9ኛው ቀን ማለት ነው መካም የተከበረ ነው ዙልሂጃም የተከበረ ወር ነው عرفም የተከበረ ነው አላህ እነኚህን ማለት ነው እንዲ ክብራቸው እንዲጠፋ አላህ አላደረገም እርም አድርጓል የሰው ልጆች ደማቸውና ንብረታቸው كذلك عرضاቸው ክብራቸውም እንደዛው ነው ማለት ነው طيب وفي سنن الترمذي عن ابن عمر ترمذي يزغبوت ابن عمر وابي أدرقوا قال ابن عمر قالوا صعد رسول الله صلى الله عليه وسلم نبي عليه الصلاة والسلام وطويلال على منبر لا وطويلال فنادى بصوت رفيع كفتنيا بهنا يقول لا بهنا دمس تتعر ملكتنيا عليه الصلاة والسلام ملك فنادى تتعر بصوت بدمس رفيع يقول لا هنا بتام كف على بهنا دمس تتعر من بمال يا معشر من آمن بلسانه ولم يفضي الإيمان إلى قلبه لا تؤذوا المسلمين سبحان الله يا معشر من آمن بلسانه أن أنت باندبتاچو بچا ያመናችሁ ህዝቦች ሆያል ሰዎች ባንደበታቸው አምነው ልባቸው ከኢማን ጋር ያልተገናኙ ሰዎች አሉ የሙናፊቆች ባህሪ የተላበሰ ማለት ነው እንደ ሙናፊቅ ያለ ሰው ማለት ነው በአንደበታቸው አሽሃዱ አላ ኢላሃ ኢላላህ ወአነ ሙሐመድን ረሱሉላህ ይላል አማኝ ነኝ እያለ ይገልጻል ማለት ነው አማኝ ነኝ እያለ ይገልጻል በአንደበቱ ብቻ ማለት ነው ያ ማዕሸር ማስብስብ ማለት ነው ያ ማዕሸር መን አመነ ቢሊሳኒ በአንደበታቸው ያመኑ የሆኑ ሰዎች እናንተ ስብስቦች አሉ ወለም ይፍዲ الإيمان إلى قلبه በአንደበቱ ብቻ ያመነ የሆነ ሰው ስብስብ ማለታቸው ነው ወለም ይፍዲ الإيمان ማለት بمعنى ولم يفضي بمعنى أي لم يصل ولم يدخل ማለት ያልገባ ያልደረሰ የሆነ ኢማኑ ያልደረሰ የሆነ ኢላ ቀልቢሂ ልቡ ጋር ያልተገናኘ የሆነ ማለት ነው ዝም ብሎ ከላይ ባንደበት ላይ ብቻ ማለት ነው አንደበት ላይ ብቻ ኢማኑ በቃ ባንደበት ብቻ የሚገለጽ ማለት ነው ልብ ጋር ያልተገናኘ የሆነ ወለም يفضي بمعنى افضى ማለት بمعنى اي لم يصل او لم يدخل الايمان الى قلبه ማለት لا تؤذوا المسلمين ሙስሊሞችን بلا ذنب ምንም አይነት ወንጀል ሳይሰሩ አዛት አድርጓቸው አታውቋቸው አላህን ፍሩ ولا تعيروهم የተለያዩ ነውሮችንም እንከኖችን አትለጥፉባቸው አሉ መልእክተኛው አለይሂ ሰላቱ ወሰለም አታነውሯቸው ያለ ወንጀል ሙስሊሞችን አታውቁ አዛ አታድርጉ ብለው መልእክተኛው አለይሂ ሰላቱ ወሰለም ተናገሩ ማለት ነው نعم ولا تعيروهم ولا تتبعوا عوراتهم ولا تتبعوا اتكتتلوا عوراتهم نوراتهم
አንዱ የሌላኛውን ነውር አትከታተሉ ይላሉ መልእክተኛው አለይሂ ሰላቱ አንዱ የሌላኛውን ነውር አትከታተሉ አሉ የአላህ መልእክተኛ አለይሂ ሰላቱ እነዚህን ሰዎች ማለት በምላሳቸው አምነው ኢማን ግን ልባቸው ጋር ያልተቀላቀለ ከልባቸው አይደለም ኢማኑ የመነጨው ኢማን ልባቸው ጋር አልተገናኘም ማለት ነው ልባቸው ላይ ጽናት የለውም ማለት ነው ላይ በላይ ነው ማለት ነው ወላ ተተቢዑ አውራትህም የሙስሊሞችን ነውራቸውንም አትከታተሉ አሉ فإنه من تتبع عورة أخيه المسلم مسلم يهون وندم نور يمكتاتل يهون سو تتبع الله عورته الله سبحانه وتعالى يسنم نور يكتاتلوال سبحان الله يكتاتلوال ومن تتبع الله عورته الله سبحانه وتعالى نور يتكتاتل يهون سو دغمو يفضحه الله يوردوال يغلطوال ولو في جوفي رحله ابيت وسط انكوا اياله ማለት ተደብቆ ابيت ውስጥ እያለ አንድ ቀን አላህ ያወርደዋል ማለት ነው ሰዎች ድንገት ያን ነገር ሲፈጽመው እንዲደርሱበት ያደርጋል ማለት ነው ይሄ አውራ ሰዎች ሆን ብለው ሳይሆን በስህተት አንዳንድ ነገሮች የሚፈጽሟቸው ነገሮች አሉ ማለት ነው ስለ ፋሲቆች አይደለም ወንጀልን በአደባባይ ላይ ስለሚፈጽሙ ሰዎች አይደለም ይሄ አውራ ማለት ዘላ አንዳንድ ስህተቶች የሚፈጽሙ ነገሮች አሉ ማለት ነው እነዛን የሚከታተል የሆነ ሰው እንደው የሆነ ስህተት ምን ነው ባገኘሁበት ይያለ ሱብሃንአላህ ደፋ ቀና የሚል እንደው ሲያፈላልጉ በተለይ አሁን ባለንበት ዘመን ማለት ነው ሱብሃንአላህ እስኪ ሪከርዱ ላይ የሆነ ስህተት ካለ ፈልጉ አንተ ይሄን አዳምጥ ያውላችሁ አንድ አገኘን ይላል ማለት ነው እንደሃለው ሱብሃንአላህ ተተቡ አውራት ይባላል ማለት ነው ትክክለኛ ሰው ነው ሐቅ ላይ ያለ ሰው ነው ሆን ብሎ አይደለም ስህተት ላይ ወድቅ ይችላል መስሎት ማለት ነው እንደዚህ ያለ ነገር የሚከታተሉ የሆኑ ሰዎች አደባባይ ላይ ያልወጣን ማለት ነው ለምሳሌ በፊስቅ ከሆነ ወንጀል ከሆነ ቢድዓ ከሆነ ሽርክ ከሆነ نعم ስለዚህ አይደለም እናወራው አደባባይ ላይ ይወጣ ማለት ነው ይሄ ረድ ይደረግበታል አጅር የምናገኝበት ነገር ስለሆነ ማለት ነው ይሄ ግን ተተቡዕ የሚባለው ነገር نعم ዝም ብሎ በቃ ሰውየውን ዘጥጦ ለመጣል ብቻ የሚደረግ ነገር ማለት ነው ومن تتبع الله عورته يفضحه ولو في جوف مات وسط ማለት ነው رحل ብለማት መንዚል ማለት ነው እቤቱም ይሁን ወይም ደግሞ ጉዞ ላይ የተጓዘ ጊዜያዊ የሚቀመጡበት የሚያዘጋጁት የሆነ ድንኳን ነገር ይኖራቸዋል ማለት ነው ያም ሊሆን ይችላል ብቻ አላኩል ይህን እቤቱ ውስጥ እንኳን ያለ አላሁ عز وجل ያወርደዋል والحديث في صحيح المسند الصحيح المسند الإمام المقبل الوادعي يصافت የሆነ ኪታብ ነው አባቴ ከጻፉት ኪታብ ውስጥም ይገኛል ማለት ነው አንደኛው ሙጀለድ 508 ላይ وفي سنن ابي داود عند ابو داود ያውንም ዘገባ عن انس بن مالك رضي الله عنه انس بن مالك وابي ادرغው قال انس قال رسول الله صلى الله عليه وسلم الله سبحانه وتعالى መልእክተኛ እንዲህ ብለዋል لما عرج بي مررت አሉ ወደ ሰማይ الى السماء ማለት ነው ወደ ሰማይ እንዳርግ በተደረኩ ጊዜ አሉ ليله الاسراء والمعراج ወደ ሰማይ አርገዋል አላህ መልእክተኛ አለይሂ ሰላም ያን ጊዜ መረርቱ አለፍኩኝ ይላሉ ቢቀውሚን በህዝቦች ጣገብ አለፍኩኝ ይላሉ هم في النار እነኛ ሰዎች ጀሃነም ውስጥ እሳት ውስጥ ያሉ ሰዎች ናቸው እሳት ውስጥ በእሳት እየተቀጡ ነው አላህ ያሳያቸው ማለት ሱብሃንአላህ ቢቀውሚን ለሁም ለነሱ እነዛ ህዝቦች ምንድን አዝፋሩን ጥፍሮች አሏቸው አሉ من نحاس ከሚባለው نعم የተዘጋጀ የብረት አይነት ነው نحاس የሚባለው በጣም ይቀጣጠላል ኃይለኛ ነው የሚባላል نحاس ከሚባለው የተዘጋጀ የሆነ ጥፍር ያላቸው በሆኑ ሰዎች ጣገብ አለፍኩኝ لما عرج بي مررت ወደ ሰማይ ባረጉበት እለት ማን ቢቀውሚን በህዝቦች ጣገብ አለፍኩኝ ለሁም ለኛ ሰዎች አዝፋሩን ጥፍሮች አሏቸው من نحاس ከنحاس የሆነ ማለት ነው يخمشون وجوههم وصدورهم በነዛ ከنحاس የብረት አይነት ነው የመዳብ የሚባለው ከዛ የተዘጋጁ በሆኑ ጥፍሮቻቸው يخمشون ማለት ይቧጭቃሉ ማለት ነው وجوههم ፊቶቻቸውን ይቧጭቃሉ ማለት ነው وصدورهم ደረቶቻቸውንም ይቧጭቃሉ አሉ ሱብሃንአላህ بمعنى يمزقون ይተለትሉታል ይበጣጥሳሉ ፊታቸውን ማለት ነው ኃይለኛ የሆነ ጥፍር ነው ከنحاس ከብረት አይነት የተዘጋጀ ነው የሰው ልጅ ጥፍር አይደለም የሰው ልጅ ጥፍር خفيف ነው ቀላል ነገር ነው ያኛው በጣም ኃይል አለው ቁዋ አለው ማለት ነው የብረት አይነት ነው ማለት በዛ ፊታቸውንና ደረቶቻቸውን ይቧጭቃሉ የራሳቸውን ማለት ነው ይሄና ይሆኛሉ فقلت አልኩኝ من هؤلاء يا جبريل ጅብሪል ጋር አብረው ወደ ሰማይ ያረጉ ነበርና ጅብሪል ሆይ እነኚህ ምን አይነት ሰዎች ናቸው ምን አይነት ጥፋት አጥፍተው ነው በዚህ መልክ የሚቀጡት ብዬ መልእክተኛውን አለይሂ ሰላቱ ወሰለም ማነው መልእክተኛው አለይሂ ሰላቱ ወሰለም ጅብሪልን ጠየቁት ይላሉ
من أين سوتشناتشو فقلت من هؤلاء يا جبريل من أين سوتشناتشو بزملك يتسقايو يالوت بيت يكون قال هؤلاء الذين جبريل ملس ملسه هؤلاء الذين النزياكو النزيان النرسو النزياناتشو يأكلون يميبلو يهونو سوتشناتشو لحوم الناس يسوتشن سقا يميبلو يهونو سوتشناتشو يسوتشن سقا يميمقبو يهونو سوتشنا بمعنى يغتابونهم في غيبتهم بل اللبت يميامواتشو يهونو مالتنا በሚጠሉት ነገር በማይወዱት ነገር ሰዎችን የሰዎችን ስጋ የሚበሉ የሆኑ ናቸው ሱብሃንአላህ ቅጣብ ተመልከቱ በራሳቸው ማለት ነው ከኑሐስ መዳብ ከሚባለው ብረት የተዘጋጀ በሆነ ጽፍር ፊታቸውንና ደረቶቻቸውን ልባቸውን እየቧጨቁ እየተለተሉ የሚገኙ የሆኑ ሰዎች ይኸው በአንደበታቸው ምክንያት ነው ማለት ነው የሰዎችን ስጋ እንደፈለገ የሚበሉ የሆኑ ማለት ነው ሐሜት በጣም ከባድ ነው ሱብሃንአላህ ويقعون في اعراضهم በሰዎች ክብር ላይም የሚወድቁ የሆኑ ሰዎች ናቸው አሉ ብሎ ጅብሪል ለነብዩ አለይሂ ሰላቱ ሰላም መለሰላቸው ማለት ነው والحديث صحيح ይሄ ያለፈው ሐዲስ صحيح ነው ትላለች قال الحافظ ابن كثير في تفسيره ابن كثير تفسيراቸው ላይ አራተኛው ሙጀለድ 215 ገጽ ላይ ምን ይላሉ والغيبة محرمة بالإجماع غيبة ذكرك أخاك بما يكره أو ذكرك أختك بما تكره ይሄ ለወንድ ብቻ የሚገደብ እንዳይመስላችሁ ሐሜት ሲባል እህትሽን በመጥላው ነገር ማውሳት ወንድምህን በሚጥላው ነገር ማውሳት እህትህን በሚጥላው ነገር ማውሳት ወንድምሽን በሚጥላው ነገር ማውሳት ይሄ ሲባል የእናት ልጅ ማለት አይደለም በድን اخوه العقيده በቃ በድን ናም የምትገናኘው ከሆነው ወንድምህ ጋር እህትህ ጋር ማለት ጉዳዩ ይሄ ደግሞ غيبه محرمه بالاجماع በዑለማዎች የጋራ ስምምነት حرام ነው ይላሉ ኢብኑ ከሲር ረሂመሁላሁ ተዓላ በዑለማዎች የጋራ ስምምነት ولا يستثنى من ذلك كذب ተገንጥሎ የሚወጣ ነገር የለም الا ما رجحت مصلحته ይው መስለሐው ጥቅሙ ማለት ነው አመዛኝ የሆነ ብቻ ሲቀር ከዛውጭ حرام ነው بالاجماع ይላሉ ኢብኑ ከሲር ረሂመሁላሁ ተዓላ በየትኛው መልኩ አይፈቀድም الا ما رجحت مصلحته ያ መስለሐው ደግሞ ዑለማዎች ይሄ ብለው ጠቅሰዋል እንመልከት كما في الجرح والتعديل ይው ابن كثير الحافظ ابن كثير رحمه الله تعالى منه كما في الجرح والتعديل ሰዎችን ጀርህ ማድረግ መተቸት ማብጠልጥልን ይመስል والتعديل ሰዎች ጥሩ ሰዎች ናቸው ብሎ መግለጽን ይመስል እዚህ ላይ ይቻላል ሱብሃንአላህ አያቱ ጀርህ ሲያደርገው እገሌ ወዳዕ ነው እገሌ ሙብተዲዕ ነው እገሌ የሂፍዝ ችግር አለበት ሐዲሱን እንዳትቀበሉት እገሌ ሱንኒ አይደለም እገሌ ፋሲቅ ነው ኸምር ሲጠጣ ይችዋለሁ ዘፈን ሲያዳምጥ አይችዋለሁ ሴት ሲጨብጥ አጅነቢ ሆነ ሴት ሲጨብጥ አይችዋለሁ ምሳሌ ጀርህ ነው ይተቻል ማለት ነው ይተቻል ይቻላል ሲተች ማለት ነው የሚጠላው ነገር ነው ይሄ ሰው ማለት ነው በሌለበት ሲተች የሚጠላው ነገር ነው ነገር ግን እዚህ ጋር ግን መስለሐው ራጅህ ስለሆነ ተፈቅዷል ይላሉ ኢብኑ ከሲር ረሂመሁላህ كما في الجرح والتعديل جرحنا تعديل يمثل كذلك والنصيحه نصيحه يمثل ሰዎችን መምከርን ይመስል አንድ ሰው ስትመክር نعم ያኛው ሰው ላይ ያለውን ችግር አንድ ባንድ ዝግዝግ አድርገህ ታወጣለህ ማለት ነው ትመክረዋለህ ይሄኛውን ሰው ማለት ነው ይሄ ችግር አለበት ይሄ ችግር አለባት نعم ምከረይ ካለ ትመክራለህ ማለት ነው ይሄ ተፈቅዷል በሸሪዓችን ማለት ነው እነዛ ሰዎች ሲደርሳቸው ይሄ ነገርና ወይም ሲሰሙ ይቀየማሉ ይከፋቸዋል ሐሜት አይደለም ነው ይሄ كقوله صلى الله عليه وسلم قد طي النبي عليه الصلاه والسلام نجري مثل نصيحه مثالي لما استأذن عليه ذلك الرجل الفاجر هنا امصኛ የሆነ ወንጀል የሚሰራ የሆነ ሰው ፍቃድ በጠየቀ ጊዜ እሳቸው አሉበት ቦታ ለመግባት ማለት ነው لما استأذن ፍቃድ በጠየቀ ጊዜ عليه በመልእክተኛው ላይ ለመግባት ذلك الرجل يا ሰው الفاجر فاجر የሆነው اذن له بئس اخو العشيره ብለዋል ፍቃዱለት ይግባ አሉ سبحان الله ፍቃዱለት ይግባ ምን አሉ ግን ቢእሳ ምን ቀፋፍ ያደረገው አስቀያም ያደረገው አኹል አሽራ አሉ የኛ ሰዎች ወንድማቸው ምን ቀፋፍ ያደረገው አሽራ ማለት ወገን ማለት ነው ምን አይነት ቀፋፍ ያደረገው አሁን በሌለበት ገና እየመጣ ባለበት ወቅት ነው ከመጣ በኋላ ደግሞ መልካም የሆነ ቃል ነው ያናገሩት حتى عائشة رضي الله عنها اعتراض አድርጋለች ምንድነው በርቀት ያለ መጥፎ ነገር አናገሩ ከመጣ በኋላ ደግሞ ለስላሳ የሆነ ቃል አናገርኩት ብላ እስከምትል ድረስ ማለት ነው ይሄ እንደሃለው ማንኛውን ዝም ብለህ ያለ ተፍሲል ሐሜት ነው የምትል ከሆነ ያው መልእክተኛው አለይሂ ሰላቱ ሰላም ለሐሜት መሪው እሳቸው ናቸው ማለት ነው ነገሮች በዝርዝር በተፍሲል መታየት አለባቸው ሙብተዲዕ የሆነ ሰው ፋጅር የሆነ አመፀኛ ወንጀል የሚሰራ ሰው نعم ሐሜት የለም
ትናገራለህ ግን ያን ነገር የሰራው መሆኑን መጀመሪያ ማረጋገጥ ግዴታ ነው ማረጋገጥ አለበት አላህ Subhanahu Wa Ta'ala ጋር እንደተጣላ ማለት ነው ካረጋገጥ መታፈርበት ነገር አይደለም ይሄው ቁድዋ አለ መልእክተኛው አለይሂ ሰላቱ ሰላም ላንተ ቁድዋ ናቸውና ማለት ነው የአላህ መልእክተኛ አለይሂ ሰላቱ ሰላም ይሄው ያደረጉት ነገር ነው ማለት ነው አሊያሳቸው ናቸው ለሐሜት ጀማሪው ማለት ነው اي نعم كذلك وكقوله صلى الله عليه وسلم አሁን ጀርህ ያደረጉት ቅድሙ ላይ ቀጣይ ደግሞ ነሲሐ ለሚለው ፋጢማ ቢንት ቀይስን እንዴት እንደመከሯት እንመልከት وكقوله صلى الله عليه وسلم نعم يا الله መልእክተኛ عليه الصلاه والسلام ቀጣይ የተናገሩትን ይመስል لفاطمه بنت قيس رضي الله عنها فاطمه بنت قيس የተባለችው ሱሐቢያ አቡ አምር ኢብኑ ሐፍስ የሚባል ባለቤት ነበራት ሩቅ ቦታ ላይ ሆኖ ያለ በደብዳቤ መልክ ላከላት ፍቺ ማለት ነው ፈቷት ይሄ ፍቺ ደግሞ የመጨረሻ ፍቺ ነበር ጦላቅ يعني ثلاث تطليقات بائنه የመጨረሻ ፍቺ ነበር በተለያየ ጊዜ እየፈታት እየመለሳት አብረው እየኖሩ እየፈታት ናም ሁለት ዘግቶ ይሄ የመጨረሻ ፍቺ ነበርና የመጨረሻውን ፍቺ ደግሞ በደብዳቤ መልክ ነው የላከላትና እዛ ላይ ዒዳ ሲጨርሺ አሳውቂኝ ብለዋት ነበር ነብዩ አለይሂ ሰላቱ ወሰለም ዒዳ ሲጨርሺ አሳውቂኝ ብለዋት ነበርና ከዛ ዒዳ ከጨረሰች በኋላ ሙአዊያ እንዳጫት አቡ ጀህም የተባለውም እንዳጫት كذلك اسامه ابن زيد ሶስቱም ሱሐባዎች እንዳጫት ተናገረች እንዴት አንድ ሰው አንዲትን ሴት ካጫት ሌላ ሰው መደረብ የለበትም ለምን ተደረቡ ለሚለው አያውቁም ነበር እንደታጨች አያውቁም ነው በዚህ መልኩ ነው ጀምዕ ያደረጉት ዑለማዎች ማለት ነው አላውቁም ካላወቀ ደግሞ አላህ አይጠይቀውም ይመጣል ይጠይቃል نعم አሁን ለኛው ይመጣል ይጠይቃል ሳያውቅ ማለት ነው እያወቀ ከሆነ ግን حرام ነው አይቻልም ያኛው ሰው እስከሚለቅ ድረስ መጠበቅ ነው ያለበት ሌላኛው መደረብ የለበትም حرام ነው እና وقد خطبها برغت ያጫት ነው ያለ ሙአዊያ ሊያገባት ሙአዊያ ابن ابي سفيان يا ابو سفيان ልጅ የሆኑት ሙአዊያ ማለት ነው وابو الجهم ማለት ነው ሁለቱ አይተዋል كذلك በሌላ ዘገባ ኡሳማ ابن زيدም እንዳጫት የሚገልጽ አለ ሐዲስ ማለት ነው ከዛ ይሄንን ስታማከራቸው እገሌ አይቶኛል ብላ ለመልእክተኛው አይን ሲነግራቸው የአላህ መልእክተኛ ምን አሉ አማ ሙአዊያ ኢብኑ አቢ ሱፊያን አሁን ለትዳር የቀረበልሽ የሆነው ፈሱዕሉኩን ደሃ ነው አላት አያችሁ አሁን ይሄ ሙአዊያ ይሄን ነገር ሲሰማ በነብዩ አለይሂ ሰላቱ ወሰለም አንደበት ቢሰማ ናም በጣም ይከፋዋል ውስጡ እንትለዋል በነብዩ አለይሂ ሰላቱ ወሰለም አንደበት ነው ደግሞ እየተነገረ ያለው ሱብሃንአላህ በማንም ሰው አንደበት አይደለም የመልእክተኛው አለይሂ ሰላቱ ወሰለም አንደበት በጣም ከባድ ነውና ከሳቸው ሲወጣ በጣም ይከብደዋልና ማንኛውም ሰው የሚናገረውና ትልቅ ደረጃ ያለው ሰው የሚናገረው አንድ ሰው በተመለከተ አንድ አይደለምና ማለት ነው ሙአዊያ ደሃ ነው አሉ ሱዕል ኩለማት ላ ማለለሁ አይፈቂሩን ደሃ ነው አሉ አሳውቋት ማለት ነው ይሄ ምን ይባላል النصيحه من باب النصيحه ምክር ነው ደሃ መሆኑን አውቀሽ ግቢበት ለማለት ነው ብዙ ጊዜ አንዳንድ من شراح الحديث ምንት ነገር አለ ሱዕሉክ ነው ብለው ያሳወቋት ሴቶች ደሃ ባላይ ወዱም ይባላል ለዛ ነው አውቀሽ ግቢ በቃ ያለው ነው የሚፈልጉት ይባላል ይሄ ማለት ሸሪዓ ያዛል ማለት አይደለም ሸሪዓ ሴት ልጅ ልታገባው نعم የምትፈልገው ባል መስፈርት ተቀምጧል ሙተደይን መሆን አለበትና የጥሩ ስነ ምግባር ባለቤት መሆን አለበት አመለ ሸጋ መሆን አለበት የዲን ትክክለኛ አቂዳና የትክክለኛ መንሃጅ ባለቤት መሆን አለበት ይሄ ነው ከሷም የሚፈልገው ይሄ ነው የዲን ባለቤት መሆናቸው ነው ገንዘብ ካለ አልহামዱሊላህ ገንዘብ ከሌለ ገንዘብ መለኪያ አይደለም ሱሐቦች ብዙዎቹ ማለት ይችላል ድሆች ናቸው ነብዩ አለይሂ ሰላቱ ወሰለም 9 ሚስት ይዘው ያለ 3 ወር ማለት ነው እቤት ውስጥ እሳት የማይቀጣጠልበት ጊዜ ነበር ተምርና ውሃ ብቻ እየተቀለቡ እየበሉ ማለት ቀለባቸው የሚመገቡት ተምርና ውሃ ብቻ ማለት ሱብሃንአላህ ተምርና ውሃ ግን አውቀሽ ግቢ ነው ነሲሐ ምክር ስለሆነ ያማከረቻቸው ስለሆነ እሳቸው ተናገሩ ያለውን ነገር ቁጭ ያደረጉ ሙአዊያ ዲሃነ ወላት አውቀሽ ግቢ ነው በቃ እንጂ ዲሃ የሆነ ሰው ማግባት የለበትም መገባት የለበትም ዲሃ የሆነ ባል ትዳር ውስጥ መግባት የለበትም ብለው ያገሩ አይደለም የአላህ መልእክተኛ አለይሂ ሰላም ግን አውቀሽ ግቢ ነው طيب واما ابو الجهم የተባለው ደግሞ አሉ አሁንም የሱን ደግሞ ችግር ሊነግሯት ነው فلا يضع عصاه
ዱላውን ወይም ዘንጉን አያስቀምጥም عن عاتقه ከትካሻው ዱላው አይወርድም ማለት ነው عاتق የሚባለው ما بين المنكب والعنق በትካሻና ባንገት መካከል ያለው ነው በትካሻችንና ባንገታችን መካከል ያለ ሰዎች ዱላ ሚይዞች ትካሻቸው ላይ እንዲህ በእጃቸው ይዘው ሲያስቀምጡ አይታችሁ ከሆነ ያ ማለት ነው ከዛ አሳው ዱላው ዘንጉ ከዛ አይወርድም ማለት መልእክተኛው አለይሂ ሰላም እንግዲህ እሱ ላይ ያለውን ችግር ይሄን ተቀስም አቡ ጀህም ላይ ያለው ማለት ሙአዊያ ላይ ያለው ደግሞ ዲሃ ነው የሚለው ሙአዊያ አሁን ሱብሃንአላህ من كتاب الوحي ነው ወሂ ከሚጽፉት ለነብዩ አለይሂ ሰላም ወሂ ከሚጽፉላቸው አንዱ ነው ትልቅ ቦታ ትልቅ ደረጃ ያለው ሱሐቢይ ነው ማለት ነው مع ذلك ግን ዲሃ ነው አሉ የአላህ መልእክተኛ አለይሂ ሰላም በወቅቱ ያለውን ይሄ ችግር አለበት ብለው ሲሉ አይ ወሂ ከሚጽፉት አንዱ ነው ብዙ እስላምን ለእስላም ከተቀሙና ካገለገሉ ሰዎች አንዱ ነው እንደሃለ መሐሲን አለው ብለው አልጠቀሱ ምክንያቱም ነሲሃ ነው ተህዲር ነው እያስጠነቀቋት ነው አውቃ እንዲገባበት እያደረጉ ነውና መልካም ነገር አይጠቀስምና ማለት ነው ይሄ ሙዋዘና የሚባለው አዲስ ኢኽዋኖች ያመጡት የሆነ ኮተት ኢኽዋኖችና መሰሎቻቸው ሙዋዘና ያንዲ ሰው መልካም ስራው ሲጠቀስ ማን ነው መጥፎ ድርጊቱ ሲጠቀስ መጥፎ ነገሩን ስናወግዝ ስናስጠነቅቅ መልካሙንም ጎን በጎን መጥቀስ አለብን ፍትህ እንዲሆን ይያሉ የሚሉ ጠማማዎች አሉ ይሄው መልእክተኛው አለይሂ ሰላቱ ወሰለም ሱሐባዎች ብዙ መልካም ነገር አላቸው አልጠቀሱም ምንባብ ተርጀማ የህይወት ታሪክ ሲጻፍ ብቻ ነው እንዳል ነገር ውስጥ ምን እንገባው ማለት ነው ሁለቱም እናጣቀሰው የህይወት ታሪክ ሲሆን ነው የግን የህይወት ታሪክ መጥቀስ አይደለም ነሲሃ ነው እዚህ ጋር فلا يضع عصاه عناتقه የሚለው ላይ قيل معناه انه ضراب للنساء ማለት ነው ይላል የግርጌ ማብራሪያ ላይ قيل معناه انه ضراب للنساء ሴትን ይደበድባል ማለት ነው ትክክለኛ የሚያደርጉትም ይሄን ነው ምክንያቱም فلا يضع عصاه عناتقه የሚለው ላይ ነሳለ في بعض الروايات ሴቶችን ይደበድባል የሚላለና ማለት ነው አንድ ይሄ ተብሏል ሴቶች ደግሞ ዱላ ይወድም ይባላል አንዳንድ ቦታ ደግሞ ስንሰማ ዱላ የሚወዱ ሴቶች አሉ ይባላል ባሎች ካልገረፉ ካልደበደባቸው ባልባላ አይመስላቸውም ወንዶች አይመስላቸውም ምን ሰዎች አሉ እንግዲህ ሁሉም የአካባቢው ይለያያል ማለት ነው ግን ነብዩ አለይሂ ሰላም ሴትን ደብድበው ያውቁም ሱብሃንአላህ ሚስቶቻቸውን ገርፈው ያውቁም የአላህ መልእክተኛ አለይሂ ሰላቱ ወሰለም ያው ካጠፉ ሴቶች መስፈርት አለ መቀደም ያለበት ነገር አለ መጀመሪያ ምክር ይመከራል ምክር ከመክራ ምክሩ ማይገዛት ከሆነ መኝታ ላይ እዛው እቤት ለቆሳይር ከቤት ማን ነው እዛው ቤት ላይ ሆኖ ጀርባውን ይሰጣታል መኝታ ላይ የራሱ ትልቅ መቀጫ ነው ጀርባውን ይሰጣታል አብሮ አይተኝ ማለት ነው በዚህም ስርዓት ማትይዝ ከሆነ ከዛ በኋላ ቀለል ያለ የሆነ ግርፋት እንዲገርፋት ሸሪዓ ይፈቅዳል ማለት ነው እንድትስተካከል ተፈልጎ ማለት ነው እንድትስተካከል نعم እንጂ ዱላ ይዞ እንደ አህያ መውቃት በሸሪዓ ሱብሃንአላህ ይሄ ነብዩ አለይሂ ሰላም ለሴቶች በጣም እዘኑላቸው ሴቶች እናንተ ጋር ያሉ እስረኞች ምርኮኞች ናቸው ብለዋል የአላህ መልእክተኛ አለይሂ ሰላም የአላህ መልእክተኛ አንድ ሴት እንኳን በእጃቸው መተው አያውቁም እሳቸውን መከተል አለብን ወንዶች ማለት ነው طيب ሸሪዓው እንደሚፈቀድ መግረፍ እንደሚፈቀድ ያዘዙት እንትን ያስተማሩት እሳቸው ነው ያለ ግን እሳቸው ወደ ተግባር አልቀየሩት ቁርአን በቁርአን ተነግሯል በሐዲስ ተነግሯል በሐዲስ ማለት ነው ልክ ሴትን እንደ ተለያየ እንስሳ እንት ሲ ደበድብ ብሎ ማታ ላይ እንዴት ገተት እያለ ሰው ጋር እንዴት ይተኛል ብለው ያገዝበታል እሳቸው ስሜት ለማርካት ማለት ነው ይሄ እና ሴቶች ተደባዳቢ የሆነ ወንድ አይወዱምና እየመከሯት ነው ማለት ነው ወቂላ ከሲሩ ሰፈሪ አይ فلا يضع عصاه عناتق ኢማት ብትሩ ከተካሻው ወርድ ማለት በጣም ጉዞ ይጓዛል ምን ጊዜም ህይወቱ በጉዞ ነው የሚያሳልፈው ማለት ነው መንገደኛ ነው እቤት ብዙ አይቀመጥም ማለት ነው ዱላው ከተካሻው ወርድ ማለት ጉዞ ስለሚጓዝ ማለት ነው በዚህም ተብሏል ወልአወሉ አصحሁ የመጀመሪያው ሴቶችን ደብዳቢ ነው በጣም ይደባደባል የሚለው ትክክለኛ ይበልጥ ተቀባይነት ያለው ነው ትላል وقد جاء مصرحا في بعض الروايات والله اعلم ለምን ከፊል ዘገባዎች ላይ ሴቶችን ይደባደባል የሚለው ዘገባ ስላለ ማለት ነው وكذا ابن كثير رحمه الله تعالى وكذا ما جرى مجرى ذلك ከዚህ ጋር ተመሳሳይነት ያለው ሌሎችም ይፈቀዳሉ ማለት ነው كما في الجرح والتعديل والنصيحه ከነኛ ጋር ተሰሩት ያላቸው ይፈቀዳሉ አሉ ثم بقيتها ከዛ ውጭ ያለው ግን على التحريم الشديد ኃይለኛ በሆነ حرامነት ላይ እንደተቀመጠ ነው ማለት ነው አይፈቀድም ማለት ነው ነኝ መስላሐቸው ራጅሐ ስለሆኑ ይፈቀዳሉ ከዛ ውጭ ያለው ግን አይፈቀድም ይላሉ ابن كثير رحمه الله تعالى ኪታባቸው ላይ ማለት ነው
طيب قلت تلالش مؤلفة أم عبد الله جزاها الله خيرا قلت والصور المستثنات من الغيبة كهامية مالتنا تجنت لو يوتو يهونو نجروش صوراتشو مات مجلتشاتشو مالتنا صور مات يو ቅርጻቸውን እስኪ እናሳይ የትኛውና የትኛው ነው የሚለው ማለት ወሱወሩ المستثنات من الغيبة مجموعة የተሰበሰቡ ናቸው ከሐሜት ተገንጥለው የወጡት የሆኑት ማለት የሚፈቀዱት ማለት في قول الشاعر ቀጣዩ ገጣሚው በገጠማቸው በንግግር ውስጥ ተሰብስበዋል الذم ليس بغيبة في ستة متظلم ومعرف ومحذر ولمظهر فسقا ومستفت ومن طلب الإعانة في إزالة منكر እነኚህ ስድስቱ ላይ ተፈቅደዋል ነው በቃ الذم ذم ማለት ቀዲህ ማለት ነው መተቸት ማብጠልጠል ማነወር መተቸት ጥላሸት መቀባት نعم ማብጠልጠል ليس አይደለም في بغيبة ሐሜት አይደለም في ستة በስድስት ነገሮች ውስጥ እነኚህ ሁሉ በመረጃ የጸደቁ ናቸው ገጣሚው በግጥም መልክ አስቀመጣቸው እንጂ በመረጃ እነኚህ ስድስት ነገሮች ላይ ሐሜት አይደለም ሰዎችን ማብጠልጠል መተቸት ليس አይደለም بغيبة ሐሜት አይደለም في ستة በስድስት ነገሮች ውስጥ نعم ሐሜት አይደለም አንደኛ متظلم يعني الشخص الذي يقول ظلمني فلان ይላል ለምሳሌ ቃዲ ጋር ስልጣን አለው ሰው ጋር ይሄድና እገሌ በደለኝ እገሌ መሬቴን ቀማኝ ንብረቴን ወሰደብኝ እገሌ ሰደበኝ እገሌ አወገዘኝ ይላል ምሳሌ አቤቱታ ሸክዋ ማለት ነው ያቀርባል ማለት ነው እገሌ ብሎ ሲናገር እሱ በለለበት እንደ አደረገኝ ብሎ መናገሩ ذكرك اخاك بما يكره የሚለው ውስጥ ይገባል ግን ሐሜት አይደለም ይሄ ነው ሸሪዓ ፈቅዷል ነው መረጃ አለ ነው አንድ ሰው አደጋ ሲደርስበት አንድ ሰው ሲበድለው ሄዶ ይናገራል ሐሜት ነው እንዳትናገር ዝም ብለህ እንደተበደልክ ተቀመጥ አልተባለ ማለት ነው እዚህ ላይ ደግሞ ሁላችንም እንስማማለን ሙብተዲኡ ምኑም እዚህ ላይ ጀርህ የሚባል ነገር አዲስ የመጣ ያሉ የሚያጣጥሉ ሰዎች እዚህ ላይ ጀርህና ያስታውሱት ማለት ነው ሁሉም ይቀበላል ለምን በገንዘብ ዙሪያ ስለመጣ በክብር ዙሪያ ስለመጣ ሁሉም አምኖ ይቀበላል ማለት ነው ሙተዘልም የሆነ ሰው نعم ሁሉም ሰው አምኖት ተቀበሏ ሐሜት አይደለም ይሄ ብሎ ያምናል ማለት ነው የተለያየ ቦታ ሄደህ ተከሳለህ የተለያየ ቦታ ሄደህ አቤቱታ ታቀርባለህ ሸክዋ ታቀርባለህ ሐሜት አይደለም ግን ይሄ ነው አንደኛው ይሄ ነው ሁለተኛው ሙዓርፍ የሆነ ለምሳሌ አንድ ሰው بتنقروا اجيل يالك بتنقروا لمثال محمد بن عبد الله محمد بن سعيد محمد بن عبد الرحمن اياك ترى القبهم من تلاله فلان بن فلان الاعور ترى له يا عند شورارا من بنو شورارا يهونو تلاله ويم فلان يا الاصم يا دنقرو يهونو سو ستلو سنو እንደ ይልሃል ማለት ስሙን ያውቅም ያ ደንቆሮ የሆነው ትላለ ወይ አይነ ስጉር የሆነው ሸውራራ የሆነው ትላለ ሙዓሪፍ ለማስተዋወቅ ማለት ነው ለማስተዋወቅ ሰዎች የሚያውቁበት የሆነ ባህሪ ይኖራል አንድ ሰው ማለት ነው ሴትንም በተመለከተ ወንድንም በተመለከተ ለማስተዋወቅ نعم ለሰዎች ለመግለጽ ማለት ነው ምንነቱ እንዲታወቅ ለማድረግ መጠቀም ችግር የለውም የምትናገረው ነገር ያን ሰው የሚያስቀይም ነገር ሆኖ ያለ ማለት ነው ችግር አንዳንድ ጊዜ አላውቅ ስትል ትናገራለህ ያ ወፍራሙ ትላለህ መሰለህ ሰዎች እንትን ገሌ ብትለው አልገባውም ያ ወፍራሙ ትላለህ መሰለህ ማለት ነው ያ አጭሩ ትላለህ ያ ጥቁር ያለው ትላለህ መሰለህ ትናገራለህ ማለት ነው ይሄ አንተ አሁን እዚህ ቦታ ላይ ሙዓሪፍ እንጂ ሌላ አይደለም አንተ እዚህ ቦታ ላይ ሙዓሪፍ እንጂ ሌላ አይደለም አይናም طيب ايه ሁለተኛው ነው ሶስተኛው ومحذر من اهل البدع من اهل الباطل من اهل الاهواء من اهل الشرك سبحان الله ሰዎችን የሚያስጠነቅቅ የሆነ ሰው ማለት ነው የቢድዓ ባለቤቶችን ስታስጠነቅቅ የተለያየ ወንጀል የሚሰሩት ሰዎችን ስታስጠነቅቅ ለስሜት የተንበረከኩ የሆኑ ሰዎችን ስታስጠነቅቅ ትናገራለህ ማለት ነው እገሌ ሙብተዲ ነው ተጠንቀቁት ትላለህ እገሌ አጭበርባሪ ነው ተጠንቀቁት እገሌ በሱና የሚነግድ የሆነ ሰው ነው ተጠንቀቁት ሐሜት አይደለም አሁን ይሄንን ነው ሌላኛው ላይ ሙተዘልም የሆነ ሰው ስላንዲ ሰው ክብር ሲያነሳ ምንም አይመስለውም ሐሜት ያን ጊዜ ያስታውስም ሐቅ ላይ ያሉ ሰዎች ግን እነገሌ ሙብተዲዓዎች ናቸው እነገሌ አጭበርባሪዎች ናቸው እነገሌ በሱና እየነገዱ ያሉ ሰዎች ናቸው ብሎ ሲናገር እነኚህ ኡማውን የሚሰነጣጥቁ የሚፈረካክሱ የማን ነው የረድ ጉረኛዎች እያለ አፉን ሲከፍት መስማው ማለት ነው አፉን ሲከፍት ማለት ሱብሃንአላህ ይሄንን ያወቀው ማለት ነው ያውቀዋል እኮ ሱራሱ
ሪያዱ ሷሊሂን ላይ የቀራሰው እነዚህ ነገሮች ተቀምጠዋል ያውቃቸዋል ትንሽ ኪታቦች ላይ እንኳን ማለት ነው እንደ ጀማሪዎች የሚጀምሯቸው ሐዲስ ኪታቦች ላይ የተቀመጠ ማለት ነው ሙሐድር ኡማውን የሚያስጠነቅቅ የሆነ ሰው ስለአንድ ሰው መናገሩ ሐሜት አይደለም ነገሮችን ለይተን ማወቅ መቻል አለብን እየማ ከሆነኮ አኢመቱ ሱና አኢመቱ الحديث ለሐዲስ መሪ የነበሩ ዑለማዎች ሐዲስ የዘገቡ የሆኑ ዑለማዎች ሩዋቶቹ እነሱ የረድ ጉረኛዎች ወይም ደግሞ የሐሜት መሪዎች እነሱ ናቸው ማለት ነው እነሱ ናቸው ያስተማሩን እገሌ ወዳዕ ነው ሐዲስና ተቀበሉ ይላል እገሌ ፋሲቅ ነው ይላል እገሌ ሙብተዲዕ ነው ይላል እገሌ ሙርጂዕ ነው እገሌ ኻሪጂ ነው እገሌ ቀደሪ ነው እገሌ ሙዕተዚሊ ነው ራቅ ይላል ያስጠነቅቃል እንዳትቀበል ማለት ነው እነኚህ ናቸው ኩቱበ ሲታ ሌሎችን መሐዲስ ኪታቦች ብትመለከት ታገኛለህ ለጻፋቸው ላይ ተለያየ ቦታ ላይ ተለያዩ በጻፋቸው ኪታቦች ላይ ታገኛለህ ሱብሃንአላህ ተህዚር ማድረግ ይሄ ሐሜት አይደለም እጅህን አንሳ ነው ያ ግን አንተ ተህዚር የምታደርገው ሰው ያ ነገር በሱ ላይ በተጨባጭ ተከስቷል አልተከሰተም መጀመሪያ ማረጋገጥ አለብህ ያ ነገር ካልተረጋገጠ ግን ዝም ብለህ ከሆነ አላህ ፊት የውም القيامه ተጠያቂ ትሆናለህ ለምን غيبه محرم بالاجماع በጋራ ስምምነት حرام የተደረገ ነገር ላይ ወድቀሃልና ማለት ነው ይሄ ሶስተኛው ነው አራተኛው ወሊ ሙዝሂሪን ፊስቀን አይል ሙጃሂሪ ቢልፊስቂ አይል ማዓሲ ወንጀልን አደባባይ ላይ ግልጽ ያደረገ የሆነ ሰው ማለት ነው ወንጀልን አደባባይ ላይ ግልጽ ያደረገን ሰው ታማዋለህ ማለት ነው ሐሜት አይደለም ይሄ ትናገራለህ ራቁቷን የምትል ሴት ካየ ምሳሌ ፊቷን ከፍታ ጌጧን እያሳየች መቀመጫዋን ወጥራ ናም ጡቷን ወጥራ ቦርጫን ወጥራ የምትል ሴት ካየ ናም ወንጀል አደባባይ ላይ ያወጣች ነው ያለችው ማለት ነው ጺሙን የላጨ ልብሱን የሚገትት ወንድ ካየ ከዛልክ ናም እነኚህ ምን ይባላሉ خمر የሚጠጣ ሙዚቃ የሚያዳምጥ ምሳሌ اختلاط ሰዎች ሲያደርጉ ይሄ ወሊ ሙዝሂሪን ፊስቀን አመጽን ወንጀልን ግልጽ ያደረገ የሆነ ሰው እዚህ ላይ ሐሜት የለም ነው ትናገራለህ ራሱ ክብሩን እንዲደፈር ያደረገው እሱ ነውና ምክንያት የሆነው ማለት ነው ይሄ አራተኛው ነው አምስተኛው ወሙስተፍቲን አይል ዓሊም ማለት ነው ዓሊምን ፈትዋ የሚጠይቅ የሆነ ሰው ዓሊምን ፈትዋ የሚጠይቅ የሆነ ሰው نعم ለምሳሌ ብድግ ብሎ يقول يا شيخ ይላል ان ابي فعل كذا وكذا ይላል አባቴ ይሄን ነገር አድርጓል ይላል ምሳሌ ان اخي فعل كذا وكذا ጓደኛ ይሄን አድርጓል እንዴት ይታያል እንደ እስላም ብሎ ይጠይቃል ፈትዋ የሚጠይቅ የሆነ ሰው ማለት ነው ፈትዋ የሚጠይቅ የሆነ ሰው ሸሪዓ ፈቅዶለታል ማለት ነው ይሄን የሚያደርግ ሰው አለ ትላለህ ምሳሌ እገሌ የሚባል ሰው ይሄን ያደርጋል ይሄ ነገር ከሸሪዓ ማነው አንግል ከሸሪዓ አንፃር ምን እንዴት ነው حرام ነው ወይስ ሐላል ነው ሽርክ ነው ቢድዓ ነው ብሎ ይጠይቃል ማለት ነው ይሄ ذكرك اخاك بما يكره የሚለው ውስጥ አይገባም ማለት ነው حرام አይደለም ሐሜት አይደለም ፈትዋ ትጠይቃለህ ለምሳሌ ሂንድ የምትባለው ሱሐቢያ ረዲየላሁ ዐንሃ ባለቤቷ አቡ ሱፊያን ረጁሉን ሸሂብ ብላ ተናግራለች ለመልእክተኛው አለይሂ ሰላቱ ወሰለም በቃም ስስታም ነው ለኔም ለልጆችም በቂ የሆነ ነገር አይሰጠንም ስለዚህ እሱ በማያውቀው መልክ ማንሳት ይችላል ከንብረቱ ብላ ጠይቃለች ይሄው ረጁሉን ሸሂህ ያለች ባለቤቷን ማለት ነው ነብዩ አለይሂ ሰላቱ ሰላም ጥያቄ ፈትዋ ጠየቀች ማለት ነው ስስታም ነው ሐሜት ነው የሚጥላው ነገር ነው አቡ ሱፊያን ነገር ግን እንዳለው ምን አይባልም ነው ሐሜት አይባልም ነው ፈትዋ በፈትዋ መልክ የምትጠይቀው ነገር የምታጣቅሰው ነገር ሐሜት አይደለም ነው ይሄ አምስተኛው ሰዋከንስ ومن طلب الإعانة في إزالة منكر ومن طلب الإعانة ومن طلب الإعانة إعانا الجزاء مالتنا يتأيك يهونا ويمفلق يهونا سو سدسنيو مالتنا الجزاء يسفلقوال في إزالة منكر نقر لما سوقر مالتنا አካባቢ የሚፈጸም ሙንከር አለ ብቻውን ማስወገድ አይችልም ስልጣን ያላቸው ሰዎች ሄዶ አግዙኛል ማለት ነው ይሄው እዚህ ቦታ ላይ ኸምር እየተጠጣ ነው እዚህ ቦታ ላይ ዝሙት እየተሰራ ነው እዚህ ቦታ ላይ ወንድና ሴት ባዕድ የሆኑ ሰዎች እየተቀላቀሉ ነው እዚህ ቦታ ላይ ይሄ ወንጀል እየተሰራ ነው አግዙኝ ብሎ ሄዶ ለሚመለከተው አካል ማለት ነው ስልጣን ላለው አካል ሐላፊ ለሆነ ሰው ሄዶ መናገሩ ያ ሙንከር እንዲገለሰስና እንዲወገድ ይሄ ሐሜት አይባልም ነው እነኚህ ነገሮች በደንብ ጥናት ካላደረግናቸው እንወድቃለን ማለት ነው እነኚህ የዱዓቶችን ክብር መንግዜም እንደሸት ማለት ነው የሚጠቀሙ የሆኑ የሚያኝኩ የሆኑ ምናምን ነገር ይላል ለይ መጀመሪያ ሙብተዲዕ ከሆነ መጀመሪያ ናም ስሜት ባለቤት ከሆነ ሙንሐሪፍ ከሆነ ክብር የለውም ነው በቃ በዛው ብቻ ሌላ ነገር ሳትቀጥፍበት
በዛው ላይ ብቻ ታስተነቅቃለህ ኡማውን ሐሜት የለም ነው مرجع هذين البيتين انني ሁለት ግጥሞች ማለት ነው መመለሻቸው ሱቡሉ ሰላም ከተሰኘው ኪታብ ማን ነው የቡሉጉል መራም شرح ማለት ነው ሱናን የጻፈው 1584 ገጽ ላይ ተመልከት ረቁ ማለት ነው ተመልከት ትላለች እዛ አለ وانظري الادله عليها በእነኚህ ላይ ደግሞ ለእያንዳንዳቸው መረጃንም ተመልከች አለች ያው ሴቶችን እየመከረች ስለሆነ ወንظري ተመልከቺ الادله መረጃዎችን عليها በእነኚህ ላይ متظلم የሆነ ሰው ይፈቀድለታል ሐሜት ሲባል መረጃ አለ ይሄ አጥር ባለ መልስ መጣ እንጂ ሙዓርፍ ሰው ሐሜት ይፈቀድለታል ሲባል ምን አለ መረጃ አለ ማለት ነው ሙሐذር ሰዎችን የሚያስጠነቅቅ የሆነ ሰው ከሙብተዲዓዎች ከሙንሐሪፎች ስማቸውን በግለሰብ ደረጃ እያጠቀሰ ማለት ነው ሲያስጠነቅቅ መረጃ አለ كذلك المظهر الفسق فسقን አመጽን ግልጽ ያደረገ የሆነ ሰው ሐሜት ላለመሆኑ መረጃ አለ كذلك مستفتي የሆነ ፈትዋ የሚጠይቅ የሆነ ሰው ለዚህ መረጃ አለ ሙንከር ነገር እንዲወገድ እግዛ የሚጠይቅ የሆነም ሰው ሐሜት እንዳልሆነ መረጃ አለ وانظر الادله عليها في هذا المصدر እዚ መስደር ላይ ማን ሱቡል ሰላም ላይ ማለት ተመልከቺ لتمام الفائده فائدው የተሟላ ይሆን ዘንድ ትላለች نعم በቀጣይ ደርሳችን በአላህ Subhanahu Wa Ta'ala ፈቃድ وقد اختلفوا اهي من كبائر الذنوب ام لا ሐሜት من كبائر الذنوب ነው ወይንስ ከተላላቅ ወንጀሎች ነው ወይንስ አይደለም በሚለው ዑለማዎች የሐሳብ ልዩነት እንዳለ ትክክለኛው ግን من كبائر الذنوب እንደሆነ ወደፊት በአላህ Subhanahu Wa Ta'ala ፈቃድ የምናየው ይሆናል نكتفي بهذا المقدار هذا والله اعلم صلى الله وسلم على نبينا محمد